ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ምላስ እመቤታችን ከምላሳችን ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጥመውን ክርስቶስን ቀምሰንበት። እሺ የሚሰራው ስራ ምን ያህል ግን እዛ ቤት እንደጨነቃቸው እንድታዩት ያክል ቅድም አውርተንበታል፣ ግን ሐሳቡ እንድታዩት ነው። ምን ያህል እንደሚጨንቃቸው ኦኬ፣ እየተሰራ ያለው ስራ እንዴት ጭንቀት ውስጥ እንደሚከታቸው እንድታዩት ያክል ማለት ነው። ይሄው እንዲሉ የተጠበቀው ሲኖዶሱ እንዲልለት ነው። አዎ ሲኖዶስ እንዲያምን ማለት ነው። ሲኖዶሱ ይበልልን ነው። ከላይ ካየው የሆነ ሰው ብሎታል ነው፣ ግን ብዙ ሰዎችን እያሳቱበት ስለሆነ ነው ለሚለው ሪፕሌይ ነው ከላይ እንደምታዩት ማለት ነው። እውነት ነው። ብዙ ሰው ጥያቄ ፈጥሮበታል። እንዴት ነው ኢየሱስ ደምና ጠላ የምታነጻጽረው ኦርቶዶክስ ቤተክርስቲያን ብለው ብዙ ሰዎች እየጠየቁ ነው። እንግዲህ ሙሌን ታውቁታላችሁ፣ እዚህ ቲክቶክ ላይ ያለ ሰው ነው። ሙሌ ተዋህዶ ልጅ የሚል ፌስቡክ ገጹ ላይ ምን ብሎ እንትን ብሏል? ለወንጌል የተሰጠ መስዋዕትነት ይላል እና ምኑን ነው መስዋዕትነት የሚለው? ላቡን ማለት ነው። ላቡን ያፈሰሰውን ላብ ለወንጌል የተሰጠ መስዋዕትነት ይላል። ከዛ ከታች ነው ኮሜንቱ የተመቸኝ እና ስለከፈላችሁት መስዋዕትነት መሰዊያ ብናቆምላችሁ ሲላል። I beg you, my Ethiopian and my Eritrean brothers and sisters, I beg you, please stop this. This is not from Christ. In the name of Jesus Christ, I ask you to stop this tradition. This is cultural. Every priest, every bishop that I've talked about from the Tewado tradition has said this is cultural, and we've been preaching to people, they're not listening to us. እግዚአብሔር እናመሰግናለን። ይሄው ነው በቃ ቲክቶክ መንደር ላይ ያለው ማህበረሰብ ገድላትና ተአምራት፣ ሶሻል ሚዲያ ላይ የሚንቀሳቀሰው ገድላትና ተአምራት የጨለማ ትምህርት እንደሆኑ ገብቶታል። የእግዚአብሔር ሐሳብ የሌለበት ትምህርት እንደሆነ ተረድቷል። አሁን ይሄው ሐሳብ ሲኖዶስ ጋር እንዲደርስ ነው ፍላጎታቸው። ታዲያ የኛስ ሙቭመንት ምንድነው? የኛስ ትግል ምንድነው? ይሄ አይደል እንዴ? ሲኖዶሱን ጨምሮ እነኝን ገድላትና ተአምራት ተዋቸው፣ አትመኑባቸው እንዲል እኮ ነው ፍላጎታችን። ያ ከእጅ ላይ ማስጣል ነው። እነኝን የሐሰት ትምህርቶች፣ ህይወት የሌለባቸውን ትምህርቶች ከእጅ ላይ ማስጣል ነው አላማችን። ይሄ ነው፣ ሌላ ምንም አላማ የለንም። ወዳጃችንም እየታገለ ያለው ይሄንን እግዚአብሔር ይመስገን ይሄንን ነው እየታገለ ያለው። ይሄ እንደው ገድላትና አትቀበል ቢባል እያለ እየተማጸነ ነው። የኛ ተማጽኖ ነው እየተማጸነ ያለው። በዚህ ሐሳብ የኛ ሰው በኦርቶዶክስ ብየዋለሁ። የኛ ሰው በኦርቶዶክስ ብየዋለሁ። God was sick last night. Oh my God. I told him. ወደ እምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ወደ እምነት ሰላም ብያለሁ። ዳንዬ፣ ሜላ፣ ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ። ለእግዚአብሔር ክብር ይሁን። እንደከፈታችሁ አየን። ሙሽሮቹ ጋር ነበርን። እናንተ አብራችሁ ነው የሰነበታችሁት? እሺ ከፍተው ነበር። እሺ እንኳንም ከፈቱ። እኛ ላገኘናቸው ነበርና በአንድነት አገኘናቸው። ልክ ከዛ ዘግተን ወደ አንተ ጋር መጣን። ወደ እምነት አልቆየም አይደል? አይ አልቆየ። ወጥተን ተጋሚ ተመለስኩኝ። ኔትወርክ አስወጥተን አልቆየንም። አሁን ገና መግባታችን ነው። ጌታ ይባረክ። ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። አሜን። ሰላም ኤርሚ ብያለሁ። እንዴት ነህ? ሜላይ እንዴት ነህ? አለሁ። ሁሉ ሰላም ይመስገን። ደህና ነኝ። ጌታ ይመስገን። አሜን አሜን። ጽሁፉ እንግዲህ የጭንቅ ጽሁፍ መሆኑን ማየት እንችላለን። ግን የታዘብኩት ነገር ምን እንደሆነ ታውቃለህ? ጽሁፉ ላይ በደንብ ካየኸው ምንድነው የሚለው? ገድላት ድርሳናት ውስጥ ከቋሚው መሰረታዊ የክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱም ቢባል በቃ አለቀ እኮ ይላል።
ምን ማለት ነው? የሚፈልግ ሰው ይቀበል ማለት ነው። የተነገሩ ነገሮች ሁሉ መቀበል አትገደዱም። ልቀበል ካለ አንድ ሰው ይችላል ነው። እንደዚህ አይነት መመሪያ እንዴት ነው ሲኖዶስ የሚሰጠው? በጣም እንደጨነቀው የምታውቀው በዚህ ነው ማለት ሲኖዶስ ራሱ ምን ሊል እንደሚችል ምን አይነት ውሳኔ ሊያስተላልፍ እንደሚችል ራሱ አላወቀም። ሲቀጥል ሲኖዶሱ አማኙን አምኖ ለአማኙ መብት ደግሞ አይሰጥም፣ በጭራሽ አይሰጥም። ከመሰረታዊ ክርስትና ትምህርት ውጪ የተነገሩ ነገሮችን የሚለየው ማን ነው? አሁን አንተ ገድል ስታገኝ የመለየት አቅም አለ ወይ ብሎ ነው የሚጠይቁት። አንድ ኦርቶዶክሳዊ ይሄ ነገረ ትምህርት ጋር ይጋጫል አይጋጭም የማለት አቅሙ አለ ወይ? የለውም። ሲኖዶሱም ስለሚያውቅ ይህንን መብት ለአማኙ አሳልፎ አይሰጥም። ገና አቦ ፈጠረኝ የሚል ሰው ባለበት ቤተክርስቲያን ውስጥ እንዴት ነው ነገረ ድነትን አምኖ የሚሰጠው? ባለፈው የሰሩት አቦ ፈጠረኝ ብሎ ይኖራል ማለት ነው እሱ። አዎ መብት ስላለኝ ብሎ ይኖራል። ታዲያ ይሄ ደግሞ ዝም ብዬ ከራሴ አይደለም ማውራው። ባለፈው አቡነ ኤርሚያስ ጋራ በነበረው ውይይት የማርያም ታቦት ካልሆነ አንቀበልም ብሎ የተወሰኑ ካህናቶች አምፀው ታቦት በሌለበት ቀደሱ ማለት ነው። ከዛ አቡነ ኤርሚያስ ሄደው እንግዲህ እነዛን ካህናቶች ከስልጣናቸው አስወገዷቸው፣ ወይም ደግሞ ያው ስልጣነ ክህነታቸውን ወሰዱባቸው፣ ሰረዙና አቶ አሏቸው። እና አቡነ ኤርሚያስ ደግሞ የትኛውን ታቦት ነው ይዞት ሄዱት? የክርስቶስ ሳምራን ታቦት። ሰው የሚፈልገው የማርያም፣ እሳቸው የክርስቶስ ሳምራ ታቦት ይዘው ሄዱና ይኸው የክርስቶስን ሳምራ ታቦት ይዤላችሁ መጥቻለሁ ሲሉ አንዳንድ ወጣቶች ረግጦ ወጡ ማለት ነው ከቤተ ክርስቲያን። የማርያም ካልሆነች ክርስቶስ ሳምራ ምን ታረግልናለች ብለው ረግጦ ወጡ። የተገኘው ሕዝብ በጣም ትንሽ ነበር። የተገኘው አገልጋይ በቁጥር ራሱ አስቀምጧል። 3 ነው ያሉት 5 አገልጋይ የተገኘው ማለት ነው። እና በጣም ነው የሚያሳፍረው እያሉ እየተናገሩ ጥያቄ ካላችሁ እስቲ ጠይቁኝ አሉ። ከዛ አንድ የቤተክርስቲያኒቱ አገልጋይ የሆኑ ሰው ተነሱና አቦ ፈጠረኝ የሚል ህዝብ አለው። ተመልከት እንግዲህ ራሳቸውን የተናገሩት አቦ ፈጠረኝ የሚለው ሰው ከዚህ የተነሳ ነው። ምንም ዕውቀት የለውም። ማርያም ካልሆነች ብሎ ሰው በቃ ሌላ ታቦት አይቀበልም። እና በዚህ ደረጃ ነው ያለው ሰው ማለት ነው። ታቦት ያማርጣል። የታቦተ ማርያም ካልሆነ ገንዘብ አንሰጥም፣ ቤተክርስቲያኑን አናሰራም ይላል። የማርያም ታቦት ከሆነ ግን ገንዘባችን እንሰጣለን፣ ቤተክርስቲያኒቷን እናሰራለን ይላል ሰው። እና ምን ነው ሰው ገና እንደዚህ አይነት ነው መንፈሳዊ ደረጃው ይሄን ይመስላል። ገና ታቦት የሚያማርጥ እንግዲህ መሰዊያ ነው ካሉን ምንድነው የመሰዊያ ልዩነት አለው እንዴ? የማርያም መሰዊያ ካልሆነ ይባላል እንዴ? አየ መሰዊያ እንዳልሆነ ራሱ ያሳያል። ሁለተኛ የሰው መንፈሳዊ መረዳቱ በጣም ዝቅተኛ መሆኑን ያሳያል። ከዜሮ በታች ነው። አንድ ክርስቲያን ነኝ የሚል ሰው እንዴት ነው አቦ ፈጠረኝ የሚለው? እንዴት እንደዛ ሊል ይችላል? ስለዚህ በዚህ አይነት ደረጃ ያለን አማኝ ሲኖዶሱ አምኖ በቃ ከክርስትና ትምህርት ውጪ መሰረታዊ ክርስትና ትምህርት ውጪ የሆኑ ነገሮች መቀበል አትገደዱም ሊል አይችልም። የሚያሳየው ምንድነው? ይሄን ጽሑፍ የጻፈው ሰው በጣም ጨንቆታል። በጣም ተጨንቋል ማለት በጣም ተጨንቋልና ጥሩ ነው መጨነቅ እና እንዲህ መፍትሄ ያመጣል። ግን የጠላው ጉዳይ በጣም ብዙ ሰው ሲያሰክር ነበር። እንግዲህ እንቀጥላለን። የጠላውን ጉዳይማ አንለቀውም። ግድ ነው። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ለእናንተ በቤታችን የከፈት ነው። እኔ አሁን ያወራችሁት ነገር አልገባኝም። ወንድምነት ማን ምን ጽፎ ነው? ወይ አዲስ ገድል ተጻፈ እንዴ? እሺ ዘግታችሁ ለመጣችሁ ሰዎች ልክ አላውቅም ምን እንደተጻፈ። እሺ ቆይ አይ ቲንክ አንዴ ስክሪን እንትን ላድርገው።
እንድታዩት ነው። ካሜራ ያላዞር። እሺ ካሜራ ያላዞር። አንድ የጨነቀው ሰው ነውና ስለገ ጭንቀት ውስጥ ያለ ሰው ቅዱስ ቁርባንን እናንተ ምንድነው ከጀርባ ያለውን ባክግራውንድ ትንሽ ልንገራችሁ። እኔ አንድ ቪዲዮ ሰራው ማለት ነው የኔን ኦርቶዶክስ ቤተክርስቲያን በነበርኩበት ጊዜ ስለ ቅዱስ ቁርባን ያስተማርኩት የሆነ ትምህርት ነበርና እሱን ቪዲዮ ያኔ የቀረጸኝ ልጅ እሱ ጋር ነበር መሰለኝ በእንትኑ ቪዲዮ ፖስት አደረገው ማለት ነው። እና እሱ እንደዚህ አይነት ትምህርት እያስተማረ ወደ ክህደት ገባ ምናምን ብሎ ትንሽ ሙድ ለመያዝ ሞከረ ማለት ነውና እኔ ደግሞ ቪዲዮን ሳገኘው በጣም ደስ አለኝ። እስከዛ ድረስ የሚወቅሱን የነበረው ምንድነው ቤተክርስቲያኒቷን ትምህርት ሳታውቁ ነው የወጣችሁት ነበር የሚሉን፣ ግን በራሳቸው ጊዜ ስለ ቁርባን ያስተማርኩትን ትምህርት ፖስት አደረጉት ማለት ነው። እና እሱን ቪዲዮ ያስኩኝና በፊት ሰውን ምንጠራው ወደ ህብስት ነበር፣ አሁን ግን ሰውን ምንጠራው ወደ ሕያው ወደ ሆነ ወደ ኢየሱስ ክርስቶስ ነው የሚል ቪዲዮ ሰራው። ከዛ በኋላ ይሄን ቪዲዮ እንግዲህ ከሰራው በኋላ ብዙዎቹ ተናደዱ፣ በጣም ተናደዱና እነሱ የኢየሱስን ስጋና ደም ያቃልላሉ፣ ከነሱ ሙስሊሞች ይሻሉናል፣ ሴጣኖች ናቸው የሚል ጽሑፍ አንዱ ሰው ጻፈ ማለት ነው። ከዛ እሱን ከጻፈ በኋላ ሌላ ቪዲዮ ሰራው። የኢየሱስን ስጋና ደም ያቃለለው ማን ነው? እኛ ወይን ስናንተርጌ ገድላቶቹ ላይ የተጻፉትን በተለይ የኢየሱስን ደም መውሰድ ያልቻለ ጠላውን ቢጠጣ ወይም በመላሱ ቢልስ የኢየሱስን ደም እንደወሰደ ይቆጠርለታል የሚል ቪዲዮ ሰራው። እሱን ቪዲዮ ከሰራው በኋላ እንግዲህ በጠላ የሰከሩ ሰዎች መንጫጫታቸውን ቀጠሉ ማለት ነውና መልስ ይሰጠን የሚል ጥያቄ ሲያነሱ ይሄ ወዳጃችን አሁንም ጨነቀው ማለት ነው። ምን አይነት መልስ ይስጥ? ስለዚህ የሚከተለውን ጽሑፍ በቴሌግራም ፔጁ ላይ ለጨነቃቸው ህዝቦች የጭንቅ መልስ ይሰጣል ማለት ነው። ዳኒስቲ አንብሮ። እሺ ገድላት ድርሳናት ውስጥ ከቋሚ መሰረታዊ ክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱም ቢባል በቃ አለቀ እኮ አለ። ወት እንዲሉ የተጠበቀው ሲኖዶሱ እንዲልለት ነው። አዎ ሲኖዶስ እንዲያምን ማለት ነው። ሲኖዶስ ይበልልና ከላይ ካየው የሆነ ሰው ብሎታል ነው፣ ግን ብዙ ሰዎችን እያሳቱበት ስለሆነ ነው ለሚለው ሪፕሌይ ነው ከላይ እንደምታዩት ማለት ነው። እውነት ነው። ብዙ ሰው ጥያቄ ይፈጥሮበታል። እንዴት ነው የኢየሱስ ደምና ጠላ የምታነጻጽረው ኦርቶዶክስ ቤተክርስቲያን ብለው ብዙ ሰዎች እየጠየቁ ነው። እና ያው እንግዲህ የጭንቅ መልስ ማለት ነው። ተማጽኖ እኮ እያደረገ ነው ማለት ነው። አዎ በደም እንጂ የሚሰሙ የለም እንጂ ኧረ አይሰሙትም እንዴ በጭራሽ አይሰሙትም። ይሄ የሚያሳየው የዛ ቴሌግራም ላይ ያወራሉ ማለት ነው። አገልግሎቱ ማለት የገድላት ድርሳናት በእኛ ዘንድ መነሳት ሚዲያው ላይ ያመጣው ተጽዕኖ ብዙ ሰዎች ግን እኮ ብዙ ሰዎች እየሳቱ ስለሆነ ነው አይደል? ለነሱ መሳት ነው፣ ለኛ ግን መዳን ነው። እንግዲህ አክሊል እንኳን ራሱ ይኸው አፉን መስክሮ አፉን ሞልቶ እየመሰከረ ነው ማለት ነው። እና በደንብ ነው ረገጥ አድርገን የምጽፉም ጻፉ እንደነ ቴዲ አይነት እንሜላም በመጽሐፍ እንደዚሁም ደግሞ ቪዲዮ ላይ ደግሞ በጣም ስትሮንግ ሆነ እየሰራ ነው። ጌታ ይባርክ። እኛም እንቀጥላለን። ይሄ የሚያሳየው ምን ያህል ስራ እየተሰራ እንዳለ ነው። ግን ይህንን አደባባይ ላይ ወጥተው በአንድ በታቸው አይናገሩም።
በጽሁፍ ግን እንደዚህ ብለው ይጻጻፋሉ። እና እንቀጥላለን። ተባረኩ። ቴንኪው ስላሳያችሁን። ይቅርታ እንዴ የሆነ መናገር የምፈልገው ነገር ነበር። ከየት ቤተ እምነት ነው ወንድማችን? ወንጌላውያን አማኞች ነኝ። ከየት ቤተ ክርስቲያን? ኤምኬሲ። ድምፅህን ከፍ አድርገው። ኤምኬሲ ምንድነው ለመናገር የፈለግከው ነገር? ላይክ ጥያቄ ነው ያለኝ፣ ግን ፈርስት ከጥያቄ በፊት እዚህ ጋር በጣም ስላገኘኋችሁ በጣም የምወዳችሁ አገልጋዮች ናችሁ። ኤርሚ እውነቱን ተናገር። ከድሮ ጀምሮ ማለት ኦልሞስት 5 ዓመት 6 ዓመት ጀምሮ ዩቲዩብ ላይ ስፔሻሊ ከቲክቶክ ይልቅ ዩቲዩብ ላይ በጣም መከታተልን። ሜሎስም አሁን በተለይ አዲስ በጀመርከው ቴዎሎጂ ክላስ የመጀመሪያ ተማሪክ ነኝ። እኔ ፕሮቴስታንት ፋሚሊ ውስጥ ነው የተወለድኩት። ግን እናንተ ለምታውቁት እንደሚባለው የምር ይሄ ዶግማቲክ የሚባሉ ነገሮችን ብቻ በመቀበል ኦርቶዶክስ መሆን ይቻላል። ይሄ አናዘር ይሄ ድርሳናትን ምናምን አልቀበልም ቢባል ሪሊ ዲስ ተንጀብል የሆነ ኤቪደንስ አለ መሆን እንደማይቻል ወይ መሆን እንደሚቻል? ዲስ ኢዝ ማይ ኩዌስችን። አልገባኝም። ለኔ ሜላ ገብቷል ጥያቄው? ዳንዬ ገብቷችኋል? ቴዳ ገብቷችሁ ከሆነ መልሱለት። ቴንክ ገድላትና ተአምራትን ሳትቀበል ኦርቶዶክስ መሆን አትችልም ማለት ምን ማለት ነው? ገድላትና ተአምራት ማጥላላት ራሱ እነሱን መንቀፍ ራሱ ከኦርቶዶክስነት ሊያሰርዝ እንደሚችል መጽሐፍቶቿ ይናገራሉ። ለምሳሌ ተአምረ ማርያምን አለመቀበል አትችልም። ተአምሯን ራሱ መጠራጠር በራሱ ወልደ እግዚአብሔርን ሰው መሆን እንደ መካድ ይቆጠርባል። የቤተ ክርስቲያኒቱ ሀሳብ ብዙ ማስረጃዎች ተአምረ ማርያም መሆን ብቻ ተአምረ ማርያም ብቻ አይደለም፣ ሌሎች መጽሐፍቶች መጠራጠር በራሱ እርግማንም ጭምር የያዘ ሀሳብ እና አትችልም። ከዛ በፊት ደግሞ አሁን ይቻላል ወይስ አይቻልም ከሚለውም በፊት ዶግማ ራሱ ምንድነው ነው? የኦርቶዶክስ ዶግማ ራሱ ምንድነው? እሱ ራሱ መጠየቅ አለበት። ዶግማዋን ብቻ ሲባል ራሱ ዶግማዋ ምንድነው? ይታወቃል ወይ? በቁጥር አለ ወይ? ያውቁታል ራሳቸው የሚለው ራሱ መነሳት አለበት። እነሱ ራሳቸው ዶግማቸው ምን እንደሆነ የገባቸው አይመስለኝም፣ ደግሞም አልገባቸው። አሁን ብሶ እንደሚያስበው አምስቱ አዕማደ ምስጢራት የሚባሉት ይመስላችኋል ብዙ ሰዎች፣ ግን እሱ ብቻ አይደለም የቤተክርስቲያኒቷ ዶግማ። ስለዚህ እሱ ራሱ ዲፋይን መደረግ አለበት። ዶግማ ምንድነው? ቤተክርስቲያኒቷ ይሄ ብቻ ነው ዶግሜ፣ ከዚህ ውጪ ዶግማ የለኝም ብላለች። እንደዛ ካለች ተጨባጭ ሰነድ ሊያቀርቡልን ይገባቸዋል ማለት ነው፣ ይገባቸዋል። ከዛ ውጪ ገድላት ድርሳናት የሚለው ሁለተኛ ፌዝ ነው፣ ሁለተኛ ስቴጅ ነው። የመጀመሪያው ስቴጅ ዶግማዋ ራሱ ምንድነው የቤተክርስቲያኒቷ የሚለው ትክክለኛ በሆነ ኦፊሻል በሆነ ሰነድ መታየት አለበት፣ በቁጥር ማስቀመጥ አለባት። ከዚህ ውጪ ዶግማ አይደለም ማለት አለባት ማለት ነው። እንደዚህ አይነት ደግሞ ሰነድ የላትም ቤተክርስቲያኒቷ። በጣም እርግጠኛ ሆኜ ነው የምናገረው፣ የላትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም ብቻ ሳይሆን ከአሁን በኋላም አይኖራትም። ለምን ካላችሁኝ እንደዛ አድርጋ ካስቀመጠች በጣም ብዙ ትምህርቶቿ ጥያቄ ምልክት ውስጥ ይገባሉ፣ በጣም ብዙ ትምህርቶቿ። ስለዚህ እሱን ሪስክ መውሰድ አይፈልጉም። እሱን ሪስክ መውሰድ ስለማይፈልጉ ይሄ ምንም ትንቢትም አይደለም ምንም አይደለም፣ ከሚታየው ነገር ካልኩሌት ማድረግ እንችላለን። ስለዚህ እንደዛ ማድረግ ስለማይፈልጉ በቁጥር ሰፍረው ይሄ ብቻ ነው ዶግማዬ፣ ከዚህ ውጪ ዶግማ የለኝም፣ የፈለጋችሁትን መቀበል አለመቀበል ትችላላችሁ የሚል ውሳኔ ሊሰጡ በጭራሽ አይችሉም ማለት ነው፣ አይችሉም።
ስለዚህ ባጭሩ ይህን ይመስላል። ሞላ እሺ ቴንኪዩ ሜሎስ በጣም ያልኩ ያለሁት አምስቱ አዕማደ ምስጢራት እነዚህ እንዳሉ ሆነው ግን ከዛ በኋላ እነዚህ አሁን ዶግማዎቹ እነዚህ አሁን ፎር ኤግዛምፕል እኛ ወንጌላውያን አማኞች ቤተክርስቲያን ቴዎሎጂካል ፒራሚድ አለን አይደለ? ይሄ መጀመሪያ አምስቱ ሶል ላይ እንስማማ፣ ከዛ በኋላ በትራዲሽን ኢቭን እኛና ኤምኬሲን ያለውበት ቸርችና ቢግ ዲፈረንስ አለ። ሰክራመንትስ ላይ ሃውዜሲ ሳልቬሽንን በምን አይነት ወይ እንደሚያዩት በጣም ትልቅ ዲፈረንስ አለ። ሶ ከዛ አንፃር ብናየው ከዛ አንግል አንፃር ያንንም ሃይማኖት ብናየው እዛ ሃይማኖት ውስጥ ሆነን ግን የማንቀበላቸው ፖይንቶች ቢኖሩም ለዛ ተብለም ይጠራሉ ወይ? አልገባኝም። አሁን አምስቱ ሶላዎችን የማያምን ቤተ እምነት አለ እያልከን ያለው ቤተክርስቲያን አለ እንደዛ የሚያምን አለ? አምስቱ ሶላዎች ወንጌል አማኞች ቤተክርስቲያን እሺ፣ ለምሳሌ ፌዛሎንን ሉተራውያንና መካነ ኢየሱስ እና ሙሉ ወንጌል በተለያየ ወይ ነው የሚያስረዱት አይደለ? ሰክራመንትን ኢንክሉድ እና ሲያደርጉ እምነት ብቻ አይደለም የሚል አለ እያልከኝ ያለው? እንደሱ ሳይሆን ሰክራመንትን በመለየትና ባለመለየት ግን እምነት አለ ብቻ በሁለት አይነት ወይ ይብራራል ነው ወዳጄ። እኔ ጠየቁ እንዴት ይብራራል አይደለም እምነት ብቻ አያድንም የሚል ወይ የለም። አማኝ ያለው የወንጌል አማኝ ያለው ነው። የለም ቢግ ዲፍረንስ አምስቱ ሶላዎች ላይ የማያምን አምስቱን ሶላዎች የማይቀበል ሰው ሰርቶ ነው ለፍቶ ነው ጥሮ ነው እምነቱ ሲደመር ስራው ነው የሚል የወንጌል አማኝ አለ እያልከን ያለው? የለም እንደዛ እያልኩ አይደለም ወንድሜ፣ ግን የሚያብራሩበት መንገድ ግን ይለያያል። ስለማብራራት ሳይሆን ስለማመን ነው እያወራን ያለው አይደል? አምነውበት የሚያምኑበትን ነገር ሲያብራሩ በዚህ መልኩ ነው የምናምነው ብለው ያብራሩ። ያ እምነታቸው ከሌላው ቤተ እምነት ጋር በሚጋጭ ደረጃ ላይ ለምሳሌ የትኛው የወንጌል አማኝ ነው የጌታን ስጋና ደም ከጠላ ጋር እኩል ያደረገ ሰው አለ? ከአተላ ጋር ልክ ነህ እንደሱ አይነት እሱን እኮ ልክ ነህ፣ ግን የሚያብራሩበት መንገድ የተለያየ ሪሊጅን ልንናቸው እንችላለን። እምነት አብራርተውት መጨረሻ ላይ እንትን አይደለም ብለው ነው የሚደመድሙት። ምክንያቱም እስትንፋስ ኢየሱስ ስላልመሰለኝ ነው። የወንጌል አማኝ እስትንፋስ ስላልመሰለኝ ማለት ነው። ለምሳሌ የትኛውንም መካነ ኢየሱስንም በለው የትኛውንም ቤተ እምነት ጥረው አንድ ሰው የጌታን የማዳን ስራ ትቶ በሌላ ነገር የሚዳናል ብሎ የሚያብራራው ማብራራት አለ። ማናውቀው የወንጌል አማኞች አሉ። እንደዛ ነው ያልከን ያለው? እሺ መጀመሪያ ክሊር ላድርግ ራሴን። ይሄ ጥርጣሬ ውስጥ እንዲኖር አልፈልግም ነው የጠየኩ ላይ ብራዘር ስለነገርከን ምንም ችግር የለም። የጠየቀኝ ላይ ብቻ ስል ለምሳሌ ሰክራመንትስ ላይ ወርድ ባይ ወርድ ነው የምልህ። ወርድ ባይ ወርድ ጥምቀት ያድናል፣ የኃጢአት ስርየት እንቀበልበታለን እያለች መካነ ኢየሱስ ስታወራ፣ ሌሎቹ ግን እንደዚህ ወርድ ባይ ወርድ የሆነ ክሊር የሆነ አንግል አይሰጡንም። ኢቭን ማይ ቸርች እኔ የጠየኩ ጥያቄ ለምን ትዘለዋለህ? የጠየኩ በእምነት ብቻ አንድንም ብላ ቤተክርስቲያን ታምናለች? የመካነ ኢየሱስ ቤተክርስቲያን እንደዛ ነው ያልከኝ ያለው? አታምንም። ኦኬ፣ ስራ መስራት አለን ብለን ብላ ታምናለች? ስራ መስራት ሳይሆን ከሰክራመንት አለየውም ነው እያልኩ ያለው። ሳክራመንት ስራ ነው ብላ ነው የምታምነው? እንደዛ ነው የምትለው? አይደለም። ሰክራመንትን አለየውም ከእምነት። አልገባኝም ወንድምነት ልጁ የሚያወራ እኔ እስካሁን ድረስ አልገባኝም። እኔ ራሱ አልገባኝም እውነት ለመናገር በእውነት ነው ብዬምላችሁ ቅድም አውቄ ነው የተውኩትኝ። በእርግጥ ጥያቄውም አልገባኝም። አውርቷል። ምንም መኪና ውስጥ ነው ያለሁትኝ። ጆሮዬ ሌላ ነገር እየሰማ አይደለም። ምንድን ነው እያወራ ያለው ምንድን ነው እየጠየቀ ያለው ብሎ የሚል እስካሁን ድረስ እየሰማሁት ነው፣ ግን አልገባኝም። ራሱን ለመደበቅ እየሞከረ ስላለ እኮ ነው ያልገባ። ኤምኬሲ የትኛው አጥቢያ ላይ ነው ወንድማችን? ንፋስ ስልክ መሰረቶስ ኤምኬሲ በዚህ ጋር ክሊር ነው። እኔ እኮ ራሴም እኮ እዚህ ወንጌል አማኞች ነው። ችግር የለም። በቃ ከዚህ በላይ ምንም ክሊር ልታደርገው አይጠበቅም። ከዚህ በላይ ክሊር ለማድረግ እሺ፣ ንፋስ ስልክ መሰረተ ክርስቶስ ቤተክርስቲያን። ኦኬ፣ እሺ።
በሉትራውያንና በእኛ መካከል በሳክራመንት ያለው ላይ አተረጓጎም እንደምንቀበለው የእነሱን የምንቀበልላቸው ገድላት ድርሳናቱ ላይ ያለውን እያልከን ነው? እንደዛ አይነት እያልኩ ሳይሆን ያለሁት ይቅርታ ሐሳቤን ግልጽ አድርጌ መናገር ስለማልችል ነው አድርገዋል። እዚሁ የጠየኩ መልስልኝ። እነሱም ጋር ገድላት ድርሳናቱ ላይ ያለው አስተምሮት ከኦርቶዶክስ ጋር ማለት ነው ከሳክራመንት አቅጣጫ በብዙ ምሳሌ በብዙ ነገር እያነጻጸሩ የጻፉበት አለ። ቅድሞ እንደምናት እንዳለው ማለት ነው። እና የኦርቶዶክሳውያኑን ገድላት ድርሳናትን በዛ ወይ እንረዳቸው እያልክ ነው? ሜቢ ምክንያቱም እኛ በደንብ ግልጽ እንድታደርግልኝ። ሜቢ አይደለም አዎ በለኝ ወይ ደግሞ አይደለም በለኝ። ስለዚህ ገድላት ድርሳናቱ የሚያስተምሩትን አስተምሮት እነሱ በሚተረጉሙበት እነሱ ሲተረጉሙ በሚተረጉሙበት አተረጓጎም እንረዳቸው እያልከን ነው? አንረዳቸው። የራሳችን አረዳድ ይዘን ገድላት ድርሳናት ላይ የራሳችን አረዳድ ይዘን ግን ዶግማቲክ በሆነ ወይ መስማማት ይቻላል ወይ ነው መጀመሪያም ጥያቄ ኤርሚ። ዶግማቲክ የሆነ ነገር ያወራሉ ገድላት ድርሳናት የተባሉት። ኦኬ በቃ እንደዚህ ነው በቃ መረዳት የፈለኩት። ከዶግማቲክ ከሆነው ነገር አንዱ ነገረ ድነትን ነው አይደለ? የዶግማቲክ ትምህርት ነገረ ድነትን እነዚህ ገድላት ድርሳናቱ የተባሉት መጽሐፍ ቅዱስ ከሚናገረው በላይ አጮኸው ይናገራሉ። መጽሐፍ ቅዱስ ከሚናገረው በላይ አልኩ ወይ ደግሞ መጽሐፍ ቅዱስ የማያውቀው ነገረ ድነትን ያወራሉ እነዚህ መጽሐፍቶች። ለምሳሌ በመጽሐፍ ቅዱስ ነገረ ድነት አስተምሮት አንተ ስታምን ነው አይደል? ምንድን ነው ትክክል? አዎ አንተ ስላመንክ እና ስለ ዳንክ ቤተሰብ እስከ 20 ትውልድ እስከ 40 ትውልድ እስከ 50 ትውልድ እስከ 10 ትውልድ እምርልሃለሁ ብሎ የሚል ትምህርት አለ መጽሐፍ ቅዱስ ላይ? በፍጹም። እሺ በገድላት ድርሳናቱ ግን አንተ ስላመንክ እስከ 20 ትውልድ እስከ 50 ትውልድ እስከ 30 ትውልድ እስከ 20 ትውልድ እስከ 10 ትውልድ ብሎ እንደየመጽሐፉ ልዩነት ቤተሰብ ይድናል ብሎ ይላሉ። ይሄን ነገረ ድነት እንቀበል እኛ የነሱን አስተምሮት አንቀበል ባይነኝ እኔ አንቀበልም እንጂ አንቀበልም። ለዛ ነው አየህ እነሱ ጋር ከዶግማቲክ ከተባሉ ትምህርቶች በአምስቱ አዕማደ ምስጢር ላይ ብቻ ሳይሆን በየገድላት በየድርሳናቱ ሁሉ ጭምር የተጻፉት ዶግማቲክ የሆኑ ትምህርቶች ናቸው። የጥምቀትን ትምህርት የሳክራመንት የተባለ አጠቃላይ የቅዱስ ቁርባንንም እንደዚሁም ነገረ ክርስቶስንም ትንሣኤ ሙታንም እንደዚሁም ደግሞ ትምህርተ ሥላሴንም ሁሉ ጭምር በገድላት በድርሳናቶቻቸው በተባሉ መጽሐፍቶቻቸው ውስጥ በጣም ስርዓት በጎደለው ምናልባትም ከመጽሐፍ ቅዱስ ምናልባት አይደለም ከመጽሐፍ ቅዱስም በላይ አጮኸው የሚናገሩ በጣም ዝባዝንክ የሆኑ ውሸቶች ነው ያሉት የሞሉት። ስለዚህ የኛ እንደዚህ እንደተቀባበልን የነሱንም እንደዚህ እንቀበል ምናምን ነገር ብሎ የሚል ነገር አንገዛውም ሐሳቡን እና ቴንኪው ግን ስለሰጠህን ሐሳብ። እሺ ቴንኪው። እኔም እንደዚህ ክሊር የሆነ አሰብሽን ለመያዝ ነው ውስጥ የሚመጣብኝን ጥያቄ ለመጠየቅ ነው የገባሁትኝ። ከዚሁ ጋር እያይዘን እንደዚህ ሪጀክት ማድረግ ከቻል ከገድን ተነስተን የሆነን ሪጀክት ማድረግ ከቻል ካተረጓጎም አንጻር ተነስተን እርስ በርስ መከፋፈል አይመጣብንም? የማን አተረጓጎም? ለምሳሌ አሁን ቅድም ከወንድሜ ጋር ሳወራ የነበረው ማለት ነው ከዳኒ ጋር በሳክራመንቱ ዙሪያ ካለን አረዳድ አንጻር መከፋፈል አይሆንብንም ወይ? በቃ ሳክራመንቱን መካነ ኢየሱስ ቤተክርስቲያን ሉትራውያን የራሳቸው ትራዲሽን አላቸው። በዛ እነሱ ሲያብራሩት የሚያብራሩበት አጠቃላይ መዳን በማን ነው ብላ ነው የምትለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን? በክርስቶስ ኢየሱስ ብቻ በእምነት ብቻ አለቅ። በጸጋው አይደል? አለቅ። ሌሎቹ አብያተ ክርስቲያናት ኤምኬሲ አንተ ያለህባትም ሌሎቹ አብያተ ክርስቲያናት ወንጌላውያን ምንድነው ብለን የምንለው? ከመካነ ኢየሱስ የተለየ ነገር አለ? ተመሳሳይ። አለቅ በቃ። ስለዚህ በትራዲሽን ውስጥ እነሱ ሳክራመንት ላይ ያላቸው ምልከታ የተለየ ስለሆነ መለያየት አይሆንብንም ወይ ብለህ ካልክ ኦኬ። በትርጓሜ ደረጃና ያን አስተምሮት ቅቡልነቱ በእነሱ ዘንድ ያለውና በእኛ ዘንድ ያለው ምልከታ አለ። ይሄን ደግሞ እንደዚህ አይነት ሄደ ኦርቶዶክስ ውስጥ ብጠይቅ አንድ ማዕት አለ፣ ካቶሊክ ውስጥ ብጠይቅ አንድ ማዕት አለ። በዚህ ማለት ነው በአይሁድ ማህበረሰብ ውስጥ ብታይ አንድ ማዕት አለ። ጌታ በነበረበት ዘመን ፈሪሳውያኑ ሰዱቃውያኑ አንዱን መጽሐፍት ይዘው የሚረዱበት የሚያስተምሩበት የነበረ ነገር ነበረ። እና እንዲህ አይነት ነገር ቢኖር የግድ ልክ እንደው አሁን በፐርሰንት እንኳን ደረጃ አስቀምጥ ብዬ ብልህ
ከመቶ ስንት ፐርሰንት ከመካኒስ ከሉትራውያን ጋር እኛ እንለያያለን በነገረ ድነት ብዬ ብልህ ምን ያህል ትለኛለህ? ፒላር በሆኑ ትምህርቶቻችን ከነገረ ድነት ጋር ከሉትራውያን ወገኖቻችን ጋር ምን ያህል ያለያየናል ብዬ ብልህ በጥናት ባይደገፍም የራስን ምልከታ ምን ያህል ፐርሰንት እንለያያለን ብለህ ትላለህ? እሺ እኔ የምርም አላቅም ብታርሙኝ እዚሁ የምታረም ሰው ነኝ። አሁን ገር ላይ እንደታረምኩት በዛው እንደዛው ሁሉ ይሄ መዳን በክርስቶስ ብቻና በእምነት ብቻ በጸጋው በኩል እንደምትለው ሁሉ ይሄንን ሁላችንም ስንቀበል ግን እኛ በሱ ብቻ ድነት አገኘን ስንል ግን ይህን ሳልቬሽን የመጣውን ሳልቬሽን መቀበያ መንገዷ ግን ከሰክራመንት ነው። ስለዚህ ሰክራመንት ይሄ ትራንስብስቴንሻል አያጣላን። ትራንስብስቴንሻል እውነት ይሆናል አይሆንም ወይ ኢዳዝንት ችግር የለም እሱ ላይ አይደለም ችግር ግን እኔ መንገዱ ላይ አይደለም እነሱ መቀበያ መንገድ ብለው የሚሉት ላይ አይደለም። ዋናው ቅድም ያልከው መዳን በማን ነው ብላ ነው የምትለው መካነ ኢየሱስ ቤተክርስቲያን በክርስቶስ። ያ መዳን ግን በምንድን ነው የምንቀበለው? በእምነት። እንደዛ ነው የምታስተምረው መካነ ኢየሱስ? አዎ አይደለም እንደዛ አይደለም የምታስተምረው ታዲያ? በሰክራመንት በኩል ነው የኃጢአት ስርየት የምንቀበለው ብላ እንደምታስተምረው። ስለዚህ እያልከን ያለው ሉትራውያን እምነት ብሎ የሚለውን ከአምስቱ ሶላ ውስጥ ያለውን ይቃወሙታል እያልከን ነው ወይ? አይቀበሉትም? በአረዳድ ደረጃ ከኛ ይለያሉ ብዬ አምናለሁ። ኖ አይቀበሉትም እያልከን ነው? ይለያሉ ብዬ አምናለሁ። እሺ መዳን በማን ነው? መዳን በእምነት ነው ብለው ያስተምራሉ አይደል ሉትራውያን? አዎ ጥምቀትም ያደረጉ ያስተምራሉ። በእግዚአብሔር ልጅ ላይ ባለ እምነት ነው አይደል ሰው ይድናል ብላ የምታስተምረው? አዎ ልክ ነህ እኮ ኤርሚ። በማን ላይ? በእግዚአብሔር ልጅ ላይ አይደል? አዎ የእግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሙሉ ወንጌልስ ብትመጣ መዳን በእምነት ነው ትላለች አይደል? አዎ። በማን ነው ብላ ነው የምትለው? በእግዚአብሔር ልጅ ላይ ባለ እምነት ነው አይደል ብላ የምትለው? አዎ በኢየሱስ ክርስቶስ። አዎ ቃልዮትም የሚከስም እንደዛው አለቀ። ስለዚህ ዋናው የኛ ፒላሩ ማን ነው? ነገረ ክርስቶስ ላይ አይደል? ኢየሱስ ነው አይደል? በቃ ከዛ ሌላው የመቀበያ መንገድ ብላ ሳክራመንት ላይ ሉትራውያን ስላስተማሩ እኛ የተለየ እንደው ይሄን ተለጥጦ የተለያየንን ምናምን ነገር የሚያስብል አይደለም። ትራዲሽናቸውን ጠብቀንላቸው ስታስተምር ግን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስታስተምር ኦርቶዶክስ እንደምታስተምረው አይደለም የምታስተምረው። ኦኬ ሙሉ ወንጌል ከምታስተምረው የተለየ የምታስተምረው የለም። ካለም ሳክራመንት ላይ ምንድነው የጸጋን የመቀበያ መንገድ ብለው በምትለው እሱኛው ትራዲሽን እናውቀዋለን። አንተ እኮ ያልከው ይሄንን እንደዚህ ከሆነን የእነሱንም ገድላት ድርሳናትን ደግሞ በዚህኛው መንገድ እንቀበልላቸው እያልክ ነው የጠየቀው ማለት ነው። አንድ የወንጌል አማኝ ሊጠይቀው የማይገባውን ጥያቄ ነው ባይዘው የጠየቀው። ያው እንግዲህ ስናምንህ እዚህ መሰረ ክርስቶስ ነኝ ብለህ ስላልክ ኤምኬሲ ነኝ ብለህ ስላልክ መሰረ ክርስቶስ ደግሞ የኛ ስለሆነች አንድ የመሰረ ክርስቶስ ቤተክርስቲያን አባል የሆነ በጌታ ኢየሱስ ክርስቶስ አምኖ የኃጢአቱን ይቅርታ ያገኘ ሰው የኦርቶዶክሳውያንን መጽሐፍ እንድንቀበል ለማመቻመች ብሎ በሚል አይነት መልክ መጥቶ እኛ እዚህ ሉትራውያን ሳክራመንት ላይ ልዩነት አላቸው ከኛ ከተቀሩት የወንጌላውያን አማኞች ጋራ እና የእነሱን ከተረዳንላቸው የሳክራመንቱን ከተረዳንላቸው የኦርቶዶክሳውያንም ደግሞ ገድላት ድርሳናት ላይ የተጻፈውን በአተላና በምናምን ነገር የመሰለችውን ነገር ብንቀበልላቸው ብናይላቸው ጠየም አድርገን ምን አለበት ብሎ የሚል አመለካከት ነው ያለ። ገድላት ድርሳናት ላይ የተጻፈውን እንደዚህ ከመጽሐፍ ቅዱስ የወጣን አስተምሮት ከምንቀበል ብራዘር እሱን እንደው ብንቀበልላቸው ብሎ ለማመቻመች ከመሄድ ይልቅ በስንት ጣዕሙ የሉትራውያን የሳክራመንት ትርጓሜ አጨብጭቤ ይቀበለዋለሁ። በስንት ጣዕሙ ገድላት ድርሳናት ላይ የጌታን መታሰቢያ የተባለውን ስጋና ደም ወይ ደግሞ የጌታን ራት የተባለውን ቅድም እንደነገረ ከአተላ ጋራ ከቆሻሻ ነገር ጋር ከጣቢ ጋራ እጣቢ ማለት ነው። ከጣቢ ጋራ ከጭስ ጋራ ሰዎች ከጻፉት መጽሐፍ ጋራ እያነጻጸረች እኩል ነው አንድ ነው ብላ የምትል ቤተክርስቲያን ንስሐ ነው መግባት ያለባት እንጂ የኛን እንደዚህ ከተረዳዳን የነሱን እንድንረዳላቸው ይገባል ብሎ የሚል ይሄ ትክክል አይደለም። ቴንኪው ወንድማችን ጨርሰናል። እሺ በኔጌቲቭ እንዳታይብኝ ግን በቃ እኔም ውስጥ ያለውን ቶት ለማውራት ነው እንጂ እንቀበል አይደለም። ማንቅ መቀበል እንደሌለብን ዶግማ እንደሚነካ አስረግጠ ስለነገርከኝ አሳምነኸኛል። እሱን ግን በዛው ልክ ያን ከተቃወምን አይቀር ሉተርን መቃወም አለብን ወይ የሚል ሐሳብ ነው እንጂ አይምሮ ውስጥ መጥቶ በዛው አየጅ የጠየቅኩትኝ ለማመቻመች አይደለም በፍጹም።
በፍጹም ሉተር ምን ብለን እንቃወመዋለን? ገድል ተቀበሉ አለ እንዴ? ሉተር አላለም እኮ። ሉተርም ሉተራውያንም ገድል ተቀበሉ አላለም አላሉ። ባላሉበት ለምን እንደምንቃወመው? ሉተርን የምቃወመው ገድል ተቀበሉ ብሎ የሚል የጻፈው ነገር የለም። የሰው ባዮግራፊ ላይ እምነታችሁን በሰው ባዮግራፊ ላይ አድርጉ ብሎ አላለም። የራሱም እንኳን የሉተር ባዮግራፊ ለኛ ድህነት ምንም የሚረባን ምንም የሚጠቅመን ምንም የሚፈይድልን ነገር የለም። ኦኬ። ስለዚህ ሉተርም ይሁን ሉተራውያኑ የሰው ስርዓት የሆነ ትምህርትን ተቀበሉ ብሎ አላሉ። ቢሉም አንሰማቸውም፣ አንቀበልም ማለት ነው። ትውልድ መቀበል የለበትም። ስለዚህ ገድላት ድርሳናት ማለት የግለሰቦች ባዮግራፊ ተጽፎ ከነገረ ድህነትን ትምህርት ሁሉ ከዋናው ከዶግማ ኦርቶዶክስ ዶግማ ብላ ከምትለው ከአምስቱ ፒላሮቿ እርስ በርስ የሚጋጭ እርስ በርስ የሚጣላ ሆድና ጀርባ የሆነ ትምህርት ይዘው ያሉትን እንድንቀበል ሊያመቻምች የሚችል ማንም ሰው ቢመጣ አንቀበልም። ስለዚህ ሉተርም ይሁን ሉተራውያን ገድላት ድርሳናትን ተቀበሉ ብሎ አላለም። ብሎ ቢልም አንቀበልም። እንዴ ሉተር እኮ የዛሬ 500 ዓመት አካባቢ ላይ እኮ ነበር ሰው ነው። እሱ መጥቶ የሐዋርያቱ ትምህርት ከሚያስተምረው ውጪ ሌላ ቀንበርኛ ላይ አይጭንም። ቢጭንም ቀንበሩን እናወርደዋለን ማለት ነው። እሱም አላደረገም። ገድላት ድርሳናትን ተቀበሉ፣ የሰውን ባዮግራፊ እመኑ፣ በሰው ባዮግራፊ ተደገፉ፣ ህይወታችሁን እዛ ላይ መስርቱ፣ እሱን ጻፉ፣ እሱን አጽፉ፣ እሱን ደግሱ፣ እሱን አስደግሱ ብሎ ኦርቶዶክስ እንደምትለው ይህን ገድል የጻፈ ያጻፈ የደጎሰ ያስደጎሰ ብላ እንደምትለው የዘላለምን ህይወት ያገኛል፣ እሳትን ገሃነመ እሳትን አያያትም፣ ቃል ኪዳን ተገብቶላቸዋል ብሎ በሚል ቢል አልተናገረም። ቢናገርም አንቀበልም። ምንም የሚያስኬድ አይደለም እና ቴንኪው ወንድማችን ቴንኪው ተመልሶልኛል። ጥያቄ በኔጌቲቭ ወይ እንዳታዩብኝ። የተማርኩባችሁ የምታስተምሩኝ እዚህ ጋር ያላችሁላችሁ ማከብራችሁ አስተማሪዎች ናቸው። ቴንኪው በጣም ውይይታችሁን ቀጥሉ። ቴንኪው እሺ ወንድማችን። ኦኬ ጸጋ ይብዛላችሁ። ሰላም ብያለሁ። ወንድምነት ቤካ ቴዳ መጣችኋል። መቀጠል እንችላለን። እሺ የቴዳን ድምፅ አልሰማ ነው። ምንድን ነው እሱ? ቴዳ ጎረምሳይን እያስተኛ ነው እያለ ነበር ቅድም እኮ። ኧረ ነው እንዴ? አስተኛ ተኝቶ እንዳይሆን ብዬ ነው። ላስተኛ ብሎ ገብቶ ተኝቶ ይሆን ብዬ ነበር። እንቅልፋም ነህ እያልከኝ ነው። ነገር ልጁ እኮ ነው የሚያስተኛው። ቴዲ አይደለም የሚያስተኛው አይደል? እኔም እሱን ጠርጥሬ እኮ ነው። አንድ ነገር አስታወሳችሁኝ። ሁለተኛ ልጅን መኪና እያሻገርኩ ይመስለኛል ስልክ እየነካካው ነበርና መኪና ደረሰብንና ሹፌሩ አንገቱን አውጥቶ ምን እንዳለኝ ታውቃላችሁ? ልጁ ነው እንደሚያሻግረህ ተብያለሁና ሜላ እስኪ ማይክህን አብራ ሜላ። እሺ ቴንኪው። ቅድም አንድ ነገር ሲናገር ሰምታችሁታል። ሜሎስ ኢትዮጵያ ቤተክርስቲያን ወይም ደግሞ ኦርቶዶክስ ዶግማ ልስራ ብላ ብትል በጣም ትቸገራለች፣ ብዙ ሜሳፕ ይፈጠርባታል የሚል ነገር ተናግሮ ነበር። ያው አሁን ሚዲያ ላይ ዶግማችን አምስቱ የሚል ነገር በተደጋጋሚ ሰምታችኋል እና ሜላ ያለውን ነገር ግልጽ ላድርግላችሁ ብዬ ነው። ዶግማ ምንድን ነው ሜላ? የማይቀየር የማይሻሻል ትምህርት። የማይቀየር የማይሻሻል ትምህርት አይደለ? አሁን በኢትዮጵያ ኦርቶዶክስ ውስጥ ነገረ ማርያም የሚነካ የሚሻሻል የሚቀየር ነው? በፍጹም። ስለዚህ 6 አደረግ ነው ማለት ነው። ከ7ቱ ሚስጥራተ ቤተክርስቲያን ውስጥ ደግሞ እስኪ እንጎትት። ሚስጥረ ቁርባን ጋር ምንድነው? ሚስጥረ ጥምቀት ጋር በተያያዘ ግን 7ቱ ሚስጥራተ ቤተክርስቲያን ውስጥ የተቀመጠ አለ አይደለ? ብዙ ጊዜ የምናነሳው ነገር ግን ምላሽ ያጣንለት ሚስጥረ ሜሮን ሜሪ አለች። ስለዚህ ያለ ሚስጥረ ሜሮን ሚስጥረ ጥምቀት አይጸናም አይደል? አይጸናም። እንዴት ሆነ? ስለዚህ ሚስጥረ ሜሮንን እናስቀረው ማለት ይቻላል? አይቻልም። መንፈስ ቅዱስን አስቀረው ማለት ነው። መንፈስ ቅዱስን አስቀረው ማለት ነው። ስለዚህ እሱም ዶግማ ነው ማለት ነው። እሺ 7 አደረግ ነው። ሚስጥረ ሜሮንን ሆነ ሚስጥረ ጥምቀትን የሚፈጽም እንዲሁም ደግሞ ሚስጥረ ቁርባንን የሚሰጥ ደግሞ እዛው 7ቱ ሚስጥራተ ቤተክርስቲያን ውስጥ ያለ አለ። ሚስጥረ ክህነት አይደለ? ያለ ካህን ሚስጥረ ጥምቀት ይፈጸማል? አይፈጸምም።
አይፈጸምም። ያለ ካህን ሚስጥረ ቁርባን ይዘጋጃል? አይዘጋጅም። ስለዚህ ካህኑን አስቀርተን የሆነ ሰው እንደው ከመንገድ ላይ ና አጥምቀኝ ማለት ይቻላል? አይቻልም። ቢሉም እውቅና አይኖረውም። ስለዚህ ሚስጥረ ክህነትም ሌላ ዶግማ ነው ማለት ነው። እንደዚህ ያለን የቤተ ክርስቲያኒቱን ትምህርት ብንፈትሸው ነገሮች አሁን እዚህ ሚዲያ ላይ ቴንኪው ሚል ላይ አመሰግናለሁ ወንድማለም ማሳየት የፈለኩት ለማሳየት ፈልጌ ምንድነው እንድታግዘኝ ብዬ ነው። እዚህ ሚዲያ ላይ የሚወራውን አይደለም። ቅድም አንድ ወንድም እንግዲህ በጌታ ነኝ የሚለው ወንድም በጌታ ነኝ የሚለውን ሆነ ቢን የተጠቀምኩት እዚህ ካለ ሆነ ቢን የተጠቀምኩት በጌታ መሆንን በፍጹም ስለማላምን ማለት ነው። ከእህቶችና ከወንድሞች ጋር ሲያወራ ስሰማው ነበር። እንደውም በኮሜንት አረ ይሄ ሁሉ እንደው እንዴት አድርጌ ለግለጣት ኢሞጂዋን የሆነ ኢሞጂ ሁሉ አሳይቼው ነበርና ቤተክርስቲያኒቱን እንደሚያቋት በዚህም ምክንያት ቤተክርስቲያኒቱ በተለይ በዶግማ ነገር ላይ ጽኑ መሰረት ያላት ጥሩ ትምህርት ያላት እንደሆነ አድርገው አንዳንድ አላዋቂ ሳሚዎች ሲናገሩ እንሰማለን። ከዚህ ቀደም ኤርሚ ቤት የተናገርኩትን እዚህ ልድገመው። እዚህ ቲክቶክ ሰፈር ላይ የሰማችሁትን ይዛችሁ የምታወሩት ነገር አላዋቂ ሳሚነታችሁን ነው የሚያሳየው። ስለዚህ እናንተም አሁን እንደ አዋቂ ሆናችሁ ስታወሩ ከታች ያለ ሰው ይስቅባችኋል፣ ይሳለቅባችኋል እንጂ አያከብራችሁ። ኢቭን ኦርቶዶክሳውያኑ በርታ ጎበዝ ጀግና ቢላችሁ እውነት አይምሰላችሁ። ይልቅ እዛው ገስት ላይ ሆነህ በኮሜንትም በድምጽም በተደጋጋሚ እንደሰማኸው ጸረ ወንጌል እንደሆናችሁ ተነግሯችኋል። እንደውም ምን አልክ አንተ? ጸረ ወንጌል የሆነ አካሄድ እየሄድኩኝ ከሆነ ያለሁትኝ ለማስተካከል እሞክራለሁ አልክ። ከልብህ ከሆነ እንደው ጌታ ኢየሱስ ይርዳ። ታስታውስ ከሆነ በውስጥ አንድ ጥያቄ ጠይቄህ ነበር። የኢትዮጵያ ቤተክርስቲያን በነገረ ሥላሴ በነገረ ክርስቶስ ላይ የጸና ትምህርት አላት አልከኝ ወይም አልክ። ገስት ላይ ስትል ምን አንብበህ ነው አልኩ። ያወራነውን በተቻለ መጠን ቃል በቃል ለማለት ጥረት ለማድረግ ሞክር እስኪ። በተለይ ከማን ጋር እንዳወራሁ እንድታውቀው ነው። ካለህ ደግሞ እንዲህ አይነት ቦታ ላይ እንደማጠፋ ስለማቅ በትክክል ለአንተ እያወራው እንደሆነ እንድትሰማኝ ነው። ከዛ ምን አልከኝ አንተ? አይ ሥላሴ ላይ እኮ ጥሩ ትምህርት አላት አልክ። እኔ የጠየቅኩ ካልገባህ ላስረዳህ ሆይ ስልህ አይ አሁን የወንጌላውያን ኮሌጆች የሚሰጡት ምንድነው ትምህርት የሚሰጡት በኦርቶዶክስ። ኧረ እባክህ በኦርቶዶክስ መጽሐፍ ነው? የትኛው ኮሌጅ? እስኪ የትኛውን ዶክሜንት ተጠቀመ እንደው ልታሳይኝ ትችላለህ? ኧረ ተው ነገር አማረልኝ ብላችሁ ዝም ብላችሁ አትበጥረቁ። ልቀጥል። አይ እኔ አንተ ያነበብከውን ነው አልኩ። እስከዚች ደቂቃ ድረስ አልመለስክልኝም። ምክንያቱም ጆሮ ጠገብ እንጂ በንባብ የዳበረ መረጃ የለህም። ነገር ግን በጣም ቦልድ ሆነህ በጣም በትልቅ መኮፈስ አንድ ነገር ታወራለህ። ምን? የኢትዮጵያ ኦርቶዶክስ ነገረ ሥላሴ ላይና ነገረ ክርስቶስ ላይ በጣም የተደራጀ መጽሐፍ አላት። ደፍሬ ልንገርህ በ280 ሰዎች ፊት አንዲት 30 ገጽ የምትሞላ መጽሐፍ አታወጣልኝም። እደግመዋለሁ 30 ገጽ የምትሞላ መጽሐፍ አታወጣልኝም። ምክንያቱም የላትም። በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በአገልጋዮቿ የተጻፉ መጽሐፍቶችን በተቻለኝ አቅም የሰበሰብኩ ሰው ነኝ። የመጽሐፍ ክምችት በደንብ አለኝ ብዬ እማምን ሰው ነኝ። እስቲል የሚቀራይም ቢሆንም ቅሉ ማለት ነው። ደፍሬ እነግርሃለሁ። ነገረ ክርስቶስ ላይ 30 ገጽ ነው ያልኩህ። ነገረ ሥላሴ ላይ 30 ገጽ ነው ያልኩህ። ምን ማለት እንደሆነ ታውቃለህ? ከመጽሐፍ አሳንሼ ብሮሸር ነው እየጠራሁልህ ያለሁት ወይም ቡክሌት። የላትም። አንተ ግን ጆሮ ጠገብ ስለሆንክ የተደራጀ ነገር እንዳለ ስትነግረኝ ነበር። የተደራጀ ነገር እንዳለ ስታወራ ነበር። ኢቭን ዛሬ እና ከዚህ ቀደም በእንዲህ አይነት ቶን አላወራሁም። ዛሬ የሰማሁት ነገር ግን በጣም እንድንቅህ ስላደረገኝ ነው በዚህ አይነት መንገድ እያወራሁ ያለሁትኝና እንዲህ እልሃለሁ። አላዋቂ ሳሚ እንዳትሆን መጀመሪያ በራስህ ጥረት አንብብ። ከዛ በኋላ አውቀህ የምትናገር ሰው ትሆናለህ። ይህንን መልእክት ኤርሚ ቤት ብያለሁ። ጆሮ ጠገብ አትሁኑ፣ አንብቡና ከዛ በኋላ አስተያየት ብትሰጡ ያምርባችኋል ብያለሁ። ሰው አይስቅብህ፣ አይሳለቅብህ።
አንተን መሰረት አድርጌ ወይም አንተን ሰበብ አድርጌ ለ280 ሰዎች ነው ያወራሁትኝ። ሌሎች አንተን መሰል ሰዎችም ቤተክርስቲያኒቱን የማታውቁት ሰዎች መጀመሪያ አወቁ። በጣም እኮ ቀላል ነው ቤተሰብ፣ በጣም ቀላል እኮ ነው በእውነት። በ21ኛው ክፍለ ዘመን እኮ ነው ያላችሁት። እጆቻችሁ ላይ ምን የመሳሰለ ስልክ የያዛችሁ ሰዎች ናችሁ እኮ። እና ዶግማ ተብሎ የሚባሉት ነገሮች የሉም፣ ወሬ ናቸው፣ ውሸት ናቸው። እዚህ ሚዲያ ላይ የሚነግሯችሁ ባለፈው የእርሚ ቤት እንዳልኩትኝ በኮስሞቲክስ ያበደችዋን እውነተኛ መልኳ ግን አንዲት ቻይናዊት ሴት የሰራችውን ቪዲዮ አይቻለሁ። የፊት ጥርስ የላትም፣ አፍንጫዋ በጣም ደፍጣጣ ነው፣ አይኗ ሾጣጣ ወደ ጎን የተለጠጠ ነው። ፊቷ ያው የቻይናዎች ፊት ይታወቃል አይደል? ሰፋ ያለ ነው። ኮስሞቲክስ እያደረገች በዘፈን ማለት ነው እንዲህ እየተመነቀነቀች ኮስሞቲክስ እያደረገች ልክ ስትጨርስ ግን ዋው! ሌላ ወጣት የ21 የ22 ዓመት ወጣት ስታምር ጥርሶቿ አደራደራቸው፣ የአፍንጫዋ ስልክክ ማለት፣ የአይኖቿ ክብነት፣ የከንፈሮቿ የልብ ቅርጽ መሆን፣ የፊቷ ወዘና ወት የቅድሞ አሮጊት የት ሄዳ ነው? የቅድሞ አሮጊት ራሷ ነች። አሁንም እዚህ ሚዲያ ላይ የምትመለከቷት ኦርቶዶክስ እሷ ነች። በኮስሞቲክስ በጣም የተዋበች በጣም ያማረች ወጣት የሆነች በጣም የምትማርክ ሁሉ የኔ እንዲላት ተደርጋ የተሰራች መሬት ላይ ያለችውን ይሁንና ከዛ በኋላ አስተያየት ስጡ ነው እያልኩ ያለሁት። ጆሮ ጠገብ አትሁኑ። በኮስሞቲክስ ያበደችዋን አትበዱባት። እሷ ፊቷን ስትታጠብ ደንግጣችሁ በር መክፈት እንኳን ትዕግስት ስለማይኖራችሁ መስኮት ገንጥላችሁ ትወጣላችሁ። እውነተኛዋ ማንነት ሲገለጥ እያልኩኝ ነው። ቃለ ሕይወት ያሰማልኝ በሉኛ። ተሰምቷል። ኮስሞቲክስ አታብዢ ነው ያልካት? የሚዲያማ ያለ ኮስሞቲክስ አያምርባትም። የሚዲያ ያለ ኮስሞቲክስ ሰዎችን ወደ እኔኑ ማለት አትችልም። ስለማትችል በኮስሞቲክስ ማታለን ነው የሚጠበቅባት። የሚዲያ እየሰራች ያለችው ትክክል ነው። የእውነት እኔ ሚዲያ ላይ በሚሰራው ስራ በደንብ ነው መስማማው። ልክ ነው። ሊያደርጉ የሚችሉት እሱን ነው። በውሸት ሰዎችን በማታለል ማስገባት ነው ያለባቸው። ትክክለኛ ስራ ነው እየሰሩ ያሉት። ውሸት ኃጢአት ቢሆንም ቅሉ ማለት ነው። እኔ ግን እውነት ገብቶናል፣ ጌታ ኢየሱስ እናውቃለን፣ ወንጌል ገብቶናል። እንደውም ምንድነው ሲል የነበረው እኔ ሁልጊዜ ለወንጌል ነው የምወግነው። ኧረ እባክህ እሺ ይሁንልህ፣ ለወንጌል ነው የምወግነው የምትሉ ሰዎች አውቃችኋት አስተያየት ስጡ ነው ያልኩት። በቃ ይሄን ነው መልእክት፣ ይሄ ነው ባጭሩ። አውቃችኋት አስተያየት ስጡ፣ ጆሮ ጠገብ አትሁኑ ነው መልእክቴ። እንግዳ ገብቶብሃል ዳንዬ። እሺ ቴንክ ዩ ቴዳይ። ጌራ ሰላም ነው። ቤካዬ እንኳን ደህና መጣ፣ ሰላም ብለናል። ሎዛዬ እንኳን ደህና መጣችሁ፣ ሰላም ብለናል። ጌራ ሰላም ነው። እግዚአብሔር ይመስገን ሰላም፣ ሁሉ ሰላም። እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። ኦኬ እሺ፣ ጸጋ ይብዛልህ፣ ተባረክ። ቴንክ ዩ ቬሪ ማች አለሁ። እሺ ልል ነበር፣ በቃ ተውኩት። እሺ ይቅር። እሺ ቴዳ ነገር ታዋራኝ ነበር። እሺ ሌላ ኦርቶዶክስ ያለ ቁርባን ማን ነው የሚያከብረው? ቁርባንን ኦኬ፣ ማን ነው ቁርባንን የሚያከብረው? የወንጌል አማኝ ወይስ ኦርቶዶክስ? ሪሊ ቤተክርስቲያኒቷ ውስጥ ቁርባን የሚለው ኮንሰፕት የተከበረ ጉዳይ ነው? የተከበረ ጉዳይ ነው? የተከበረ ጉዳይ ነው? እሺ ሲገባ በሉ። ቁርባን ኦርቶዶክሳውያን ማን ነው? ኦርቶዶክስ ነው የሚያከብረው? እውነት የወንጌል አማኝ ነው የሚያከብረው? ቤተክርስቲያኒቷ ውስጥ ቁርባን ይከበራል? ሪሊ የከበረ ቦታ አለው?
በጣም ወሳኝ ጥያቄ ነው እያነሳን ያለ ነው። ኦኬ እሺ፣ ሰላም ሆፕ፣ እንዴት ነህ? ከየት ቤተ እምነት ይሆን የመጣው? እሺ፣ ተመልሶ ወጣ። ተመልሶ ወጣ። እሺ እኔ አሁን በተለይ ሶሻል ሚዲያ ላይ በሚያገለግሉ ሰዎች ላይ ወንጌል ራሱ ለምን እንደሚሰብኩ ከሰበኩ ወንጌል ለመስበክ ለምን የእግዚአብሔርን ቃል ህዝቡን ለማስተማር ከሬጅ ራሱ ለምን እንደሚያገኙ አላውቅም። እና ምንም ለምን ነው ሰብኩት? ከዳኑ በቃ የመዳን ተስፋ ካለ ምን ትሰራላችሁ? ብራዘር ምንም አሰሩ ድነዋል ብላችሁ የምታስቡ ከሆነ እውነተኛ ትምህርት አለ ብላችሁ የምታስቡ ከሆነ ዶግማዋ ትክክል ነው ብላችሁ ያው ዶግማም የላትም ዶግማዋ ትክክል ነው ብላችሁ የምታስቡ ከሆነ ፊልድ ነው መቀየር አለባችሁ። ሙስሊሞች አሉ፣ ጆባ ዊትነሶች አሉ፣ ኦንሊ ጂሰሶች አሉ። ሶ ፊታችሁን አዙሮ ለምን ታባክናላችሁ? ማለት ሪሶርስ መባከን ነው የሚሆንብን። አልዳኑም፣ ወንጌል ያስፈልጋቸዋል የምንል ሰዎች እናገልግል። እናንተ ዞር በሉና በቃ ድነዋል፣ ለእናንተ ድነዋል፣ ሶ ችግር የለም። እኛ ግን እኔ ይሰማኛል ፐርሰናል ብዙ ያልዳነ ኦርቶዶክሳዊ ብዙ ወንጌል ያልደረሰው ወንድም እህት እንዳለኝ አምናለሁ። ቤተክርስቲያኒቷ በከባድ ስህተት ውስጥ እንዳለች እማምን። ስለዚህ እኛ እንስበክ፣ እናንተ ደግሞ ሌሎች አልዳኑም ብላችሁ የምታስቧቸው ካሉ ለእነሱ ስበኳቸው እና ሶ ፊልድ መቀየር የተሻለ ነው። ፎከስ ኤሪያችሁን ማስተካከል የተሻለ ነው የሚሆነው። አልዳኑም ብለን ስለምናስብ እንዲድኑ ሰዎችን ወንጌል እንስበክ እና ምንም ከኛ ጋር አሁን መታገል አይጠበቅባችሁ። እኛ በገባን እውነት ወንጌል እንዳልገባቸው እንዳልተረዱ ስለምናስብ እኛ እዛ ላይ ፎከስ እናድርግ። እናንተ ሌሎች ያልዳኑ ሰዎች ላይ ፎከስ አድርጉ። እዛ ላይ ነው ፎከስ ማድረግ ያለባችሁ። እሺ ሰላም ሊዱ፣ እንዴት ነሽ? ወይ እንዴት ነህ? ሰላም አይመስላችሁም? አወቅ ሙስሊሞች አሉ። አሁን በጣም ብዙ የሙስሊም አገልግሎት ክፍተት አለው አይደል? ጆባ ዊትነሶች ላይ መሄድ ትችላላችሁ። ሌሎች ቤተ እምነቶች ላይ ሙቭ ማድረግ ትችላላችሁ። እዛ ጋር ሄዳችሁ ማገልገል ትችላላችሁ። እና ጊዜያችሁን ለምን ታባክናላችሁ? ለዳነ ሰው በቃ ወንጌል አለበት ብላችሁ ለምታምኑ ሰዎች ሪሶርስ አታባክኑ ጋይስ። ሄዱና በቃ ስሩ። ሰፊ ነው ሜዳው፣ ሰፊ ነው ሜዳው። ብዙ ጊዜ እንደዚህ አይነት ሰዎች እራሳቸውን ባይዘው ያሄዱ። አሁን ምን እንደያዛቸው አላውቅም። ብዙ ሰዎች አሉ በእንደዚህ አይነት መንፈስ የተመቱት እና ምን ትሰራላችሁ? ለምን አትሄዱ? እውነት ወንጌል ካለ የተሰራ ስራ ካለ ምን ትሰራላችሁ? ሂዱ እንጂ ማለት ሂዱ። መሄድ ነው ያለባችሁ። አንተ ምቾት ቦታ ላይ ሆነ ሰው እንዳይመቸው የምታስብ ሰው ነው ለኔ የሚመስለኝ። አንተ አሪፍ ህይወት ውስጥ እየኖርክ ሰው ጎዳና ላይ እየኖረ ጎዳና ላይ ያለን ሰው ጎዳና እኮ መኖር በጣም በጣም ብዙ ነፃነት አለው ምናምን ብሎ እንደማውራት ነው። ጎዳና ላይ እኮ መኖር በጣም ምቾት አለው ብሎ እንደመናገር ነው ለእኔ ማለት ነው። እና ጋይስ ጊዜ አታባክኑ፣ ሙቭ አድርጉ ለማለት ያክል ነው። እንዲሁ ሲነሳ ነው። እንቀጥላለን። ወንጌል ይቀጥላል፣ ኢየሱስ ይሰበካል። እሺ ሌላ ኦርቶዶክሳዊ ካለ የተነሳው ሀሳብ ላይ ትንሽ እንቆይ እስቲ። ቁርባን ማን ነው የሚያከብረው? ቁርባንን ማን ነው የሚያከብረው? ኦርቶዶክስ ወይስ የወንጌል አማኝ? ለራሱ ለቁርባን ራሱ ክብር ያለው ማን ነው? ኦርቶዶክሳውያን አላችሁ ብዬ አስባለሁ። ያው ቤታችንን ከፍተናል። ቁርባንን የሚያከብር ማን ነው? ቤተ ክርስቲያኒቷ ውስጥ ሪስፔክት አለው ወይ? የጌታ ስጋና ደም
አለው የጌታ ስጋና ደም የእውነት እንደምታወሩት ነው? አዎ የሚል ኦርቶዶክሳዊ ካለ መግባት ግን ይችላል። እየጠበቅን ካላችሁ አንድ ቁጥር መጽሐፍ ነው ከእናንተ የሚጠበቀው። በተለይ ካህናቶች፣ ዲያቆናት፣ መምህራን ገባ በሉና ይህን ትውልድ አስተምሩት። የወንጌል አማኞች እናንተ ለጌታ ስጋና ደም ክብር የላችሁም ብላችሁ ሞግቱን። ይሄው በደስታ ማለት ነው ሞግቱን። ግን አንድ ነገር አለ። ቀደም እያሳየ ነው ያለውን አንድ እሱን ባሳየው ደስ ይለኛል። እሺ ምን ያህል እንደጨነቃቸው እንድታየው ያክል ነው። ኦኬ ማይ ማዘር ለማለት ነው። እሺ ወዳጄ ሰላም፣ እንዴት ነህ? ምንድን ነው ዛሬ ሰው ገብቶ ወዲያው ነው የሚወጣው? የሎዛ እጅ ያለበት ይመስለኛል። ሎዛ ናት ሎዛ እያልን እኛ ምን እንበል? ሎዛ ቀውጠው። እሺ የሚሰራው ስራ ምን ያህል ግን እዛ ቤት እንደጨነቃቸው እንድታዩት ያክል ቅድም አውርተንበታል፣ ግን ሐሳቡ እንድታዩት ነው። ምን ያህል እንደሚጨንቃቸው ኦኬ፣ እየተሰራ ያለው ስራ እንዴት ጭንቀት ውስጥ እንደሚከታቸው እንድታዩት ያክል ማለት ነው። ይሄው ያው በእነሱ ግሩፕ ውስጥ የሚላላኩት ነው። እዛ ግሩፕ ውስጥ ያወሩት ጉዳይ ነው። ላንብበው ነው። ግን ብዙ ሰዎችን እያሳቱበት ስለሆነ ነው። እኔ በሲኖዶስ ደረጃ አንድ ነገር ብቻ ነገር ቢባል በቂ ነው ብዬ ነው አለ። ከዛስ ገድላት ድርሳናት ውስጥ ከቋሚ መሰረታዊ የክርስትና ትምህርት ውጪ የተነገሩ ነገሮች ሁሉ መቀበል አትገደዱ ቢባል በቃ አለቀ እኮ ይላል። ብራዘር ምን ያልቃል? ጀመረ ነው የምንለው እኛ። ጌታ ስራውን ጀመረ ነው የምንለው። ኦኬ፣ ምክንያቱም የቤተ ክርስቲያኗ ኮተት ይሄ ብቻ ስላልሆነ ማለት ነው። ግን ከምን አንጻር ነው እየተማጸኑ ያሉት? ምን አለ በቃ አትገደዱም ብንባል እየተባለ ነው ያለው። ማን ቢል ገድላትና ድርሳናት ማን ቢል ነው የሚፈለገው? በሲኖዶስ ደረጃ በማስተዋል ስሙ፣ በሲኖዶስ ደረጃ። ስለዚህ በቤተ ክርስቲያኒት ውስጥ በሲኖዶስ ደረጃ እስካሁን ድረስ ገድላትና ተአምራትን ሁሉ ሰው የመቀበል ግዴታ አለበት ማለት ነው። ሁሉ ሰው ምን አለበት? ግዴታ አለበት። እስካሁን ድረስ በቤተ ክርስቲያኒት ውስጥ ገድላትና ተአምራትን አለመቀበል አይቻልም። እኛ ፊት ግን መጥተው ምን ሲያወሩ ነበር? ይሄው ሰው ማለት ነው። ይሄው ሰው ቪዲዮዎች ምናምን አንድ ኦርቶዶክሳዊ ገድላትና ተአምራትን አለመቀበል ምናምን ለማለዘብ ሲሞክር ሰምታችሁታል። በራሱ አንደበት ግን ምን ይላል? እዛው እነሱ ቤት ሲያወሩ ምን አለበት በሲኖዶስ ደረጃ ይሄ ማስገደጃ ቢወጣ ይላል። እኛ ቤት ሲመጣ ክርስቲያኑ ፊት ሲቆም አይ ገድላትና ተአምራትን እኮ አንድ ኦርቶዶክሳዊ ግዴታ የለበትም ምናምን የሚል ሐሳብ ለማውራት ይሞክራል። ግን ገና እየናፈቁ ነው። በሲኖዶስ ደረጃ አንድ ኦርቶዶክሳዊ ገድላትና ተአምራትን እየመረጠ እንዲቀበል ገና ምን ላይ ናቸው? ተማጽኖ ላይ ናቸው። ለምን? በስተት በሆኑት በገድላትና ተአምራት ሲገለጡ ብዙ ትውልድ ወደ ኢየሱስ እየመጣ ስለሆነ፣ ብዙ ትውልድ እያመለጠ ስለሆነ፣ ወንጌል እየሰማ ስለሆነ ጭንቀት ላይ ይሄ አሁን የጭንቅ ወሬ ነው፣ የስቃይ ወሬ ነው፣ የስቃይ ወሬ ነው። ህመሙን ነው እየተናገረ ያለው። ቤተ ክርስቲያኒቷ ደግሞ ያለ ገድላትና ተአምራት ኦርቶዶክስ አትሆንም። ሌላ ጥሩ ካቶሊክ ወይ ደግሞ ሌላ ትሆናለች እንጂ
በፍጹም ያለ ገድላት ያለ ተአምራት አትሆንም። ይሄንን ነው እያልን ያለ ነው ጋይስ። በጳጳስ ደረጃ በሲኖዶስ ደረጃ ይሄ ነገር ሲወሰን እግዚአብሔር ስራውን ጀመረ እንላለን እኛ። አየህ አንተ አበቃ አለቀ እኮ ነው አይደል ያልከው? አይደለም ጌታ ገና ስራውን ጀመረ ነው የምንለው እኛ። ስራውን ጀመረ ነው የምንለው። ጌታ ገና ስራውን ጀመረ እንላለን ብራዘር። አየህ ታድሶ ገባ ማለት ነው ቤተክርስቲያኒቷ ውስጥ። ታድሶ ገባ፣ እግዚአብሔር በስራ ላይ ሆነ ማለት ነው። ለምንድን ነው እሱ እግዚአብሔር በስራ ላይ ሆነ የምንለው? ለምን እንደሆነ ላሳይ። እሺ ጌራ ቅድም ስትጠራ አልሰማንም ነበር፣ ከታች ግን ኮመንት እየጻፍክ ነበር። እሺ ሰላም ነው፣ እያዳመጥኩ ነው። ምላሽ ሰጥቻቸዋለሁ እኮ። እሺ ሶ ለመስማት ነው። ከየት ቤተ እምነት ይሆን? ይቅርታ ዳኒ ነግራለሁ፣ ከፕሮቴስታንት እምነት ቤት ነው እንዴ? እሺ 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 ሚዩት አድርግልኝ። ቴንክ ዩ። እሺ እሺ ሰላም ፋሚ እንዴት ነህ? እሺ ወንድሞች ሀሳብ ካለ ሼር ማለት ትችላላችሁ። ሀሳብ ካለ ሼር ማለት ትችላላችሁ። እሺ ሜላ አለ ሜላ ወይ ቴዲ ዛሬ እንግዲህ አንተን እየጨመኩ ነው። አሁንም አንድ ሁለት ሶስት ጥያቄዎች አሉኝ። አንድ ሰው በኦርቶዶክስ እምነት ቅዱስ የሚባለው አሁን ደግሞ የዳኒን ሀሳብ ለማጠናከር ነው። አንድ ሰው በኦርቶዶክስ እምነት ቅዱስ ለመባል ምን ያክል ዓመት መፍጀት አለበት ከሞተ በኋላ? ከ7 በላይ መሰለኝ። 50 ዓመት። ከ50 ዓመት በኋላ ቅዱስ ነው ሲባል ምን ይደረግለታል ወይም ምን ይዘጋጅለታል? የቅድስና ማዕረግ ከተሰጠው በኋላ ምን ይደረግለታል ወይም ምን ይዘጋጅለታል? ያው ታቦት ይቀረጽለታል። ታቦት ይቀረጽለታል። ቴንኪው። ቤተክርስቲያን በስሙ ይታነጻል። ቤተክርስቲያን በስሙ ይታነጻል። ቴንኪው። ሰዎች ያው ወደ እርሱ ይጸልያሉ። ጸሎት ወደ እርሱ ይቀርባል። ስዕል ይዘጋጅለታል። ስዕል ይዘጋጅለታል። በሌላ አገላለጥ ይሰገድለታል። እሺ በዛ ጻድቅ ስም እንግዲህ ሰዎች ስማቸውን ያወጣሉ ወይም ለልጆቻቸው ስም ያወጣሉ። ልጆቻቸው ስም ያወጣሉ። እሺ ጸበልም ሊፈልቅ ይችላል። ጸበል እሱ እንግዲህ ቧንቧ እናፈነዳለን። ቅዱስ ሲሆን ነው ጸበሉ የሚወጣው። ከዛ ፊት አይወጣም። ቧንቧ እናፈነዳ እንችላለን። እሱ ችግር የለም። ገድልም ይዘጋጅለታል። ገድልም ይጻፍለታል። መልክህ ይኖረዋል። መልክህ በነገራችን ላይ ላይ አንተም እንደምታውቀው ያው አፍንጫህ፣ ጥርስህ፣ አገጭህ እየተባለ የሚቀጥለው ጥቂት ለውጥ ያንዱ ካንዱ ጥቂት ለውጥ ቢደረግለት እንጂ የተለየ ነገር ብዙ አይኖራቸውም። ለምሳሌ በቅርቡ ቅድስና ማዕረግ የተሰጣቸው ማን ናቸው? ላይ ከሰማህ ወይም ካስታወስክ? ከአቡነ ጴጥሮስ በኋላ ማለት ነው። በቃ አቡነ ጴጥሮስን የፈለግኩትኝ። አቡነ ጴጥሮስ አሁን ገድል እንደተጻፈላቸው ሰምተሃል? አልሰማሁም። በቃ እንግዲህ ወሰን ነገርኩህ። አቡነ ጴጥሮስ እንዳላቸው ነበር የማውቀው። ገድል ተጽፎላቸዋል። በቃ ይሄ ገድል ለአንድ ሰው ቴንኪው ሚላይ ገድል ለአንድ ሰው የቅድስና ማዕረግ ከተሰጠው በኋላ ተከትሎ የሚመጣ ነገር ነው። እንደ ቤተክርስቲያኒቱ አካሄድ ማለት ነው። ተከትሎ የሚመጣ ነገር ነው። ባርጎ አሁን እንግዲህ በቅርብ ጊዜ የቅድስና ማዕረግ የተሰጣቸውን ወይም ደግሞ ቅዱስ የተባሉትን አቡነ ጴጥሮስን ናሙና አንስቻለሁ። ለአቡነ ጴጥሮስ የቅድስና ማዕረግ ተሰጥቶ ለአቡነ ሚካኤል መሰጠቱን ግን አላውቅም። ካልተሰጠ ምን እየተካሄደ ነው የሚል ጥያቄ ሊያስነሳ የሚችል ይመስለኛል። የሆነ ነገር እንዲሁ በጉርምርምታም ስላለ ማለት ነው። የአቡነ ሚካኤልን አልሰማሁም። አሁን እሱን ልተወው እና ለአቡነ ጴጥሮስ የቅድስና ማዕረግ ተሰጥቷቸዋል። ወዲያውኑ ገድል ተጽፎላቸዋል።
አሁን 2 ወር 3 ወር ቢሆን ነው ታትሞ እንኳን ለንባብ ከበቃ ማለት ነው። ይሄ ነው ቤተክርስቲያኒቱ አሰራር። ቤተሰቦች ይሄ ነው ቤተክርስቲያኒቱ አሰራር። ግን ቅድም ያነበብከው ኮሜንት ፖስት ላይ ነው እሱ ሪፕላይ የተደረገው ወይም ደግሞ እሱ ኮሜንት የተጻጻፉት ፖስቱ ላይ ምን እንደሚል ታውቃላችሁ? ቃል በቃል ለማለት እንዳልቸገር ባጭሩ እሺ እኔ በራሴ አማርኛ ፓራፍሬዝ አድርጌ ላቀርበው። ኢየሱስ ክርስቶስ ነው ኪዳን ገባ የተባለው አይደል? አሁን የዚህ የጠላ ጋኑን መላስ ዳንሻ በእጅ ምልክት ስጠኝ። ኢየሱስ ክርስቶስ ነው አይደለ ለጠላ ጋኑ ቃል ኪዳን ገባ የተባለው? ግን ኢየሱስ ክርስቶስ እሱን ኪዳን አልገባም። ምክንያቱም የጻፉት ሰዎች ዋሽተው ነው ውሸታሞች ናቸው የሚል ስሜት ወይም መንፈስ ያለው ፖስት ስር ነው እሱ ኮሜንት ያለው። ቆይ እንደው እስኪ ስክሪንሻት ያስቀረው ይመስለኛል። እሷን ክፍል ብቻ ላንብብላችሁ። እንዴት አልገባኝ። ላነብል ነው። እንደው በአንድ ቅዱስ መታሰቢያ ቀን ከፍርፋሪው የበላ እንደ ቅዱስ ቁርባን እንደሚቆጠርለት ጌታ ቃል ገብቷል የሚሉ ገድላት አሉ እያሉ ሲያላዝኑ የሚውሉ። ልድገመው። ጌታ ቃል ገብቷል የሚሉ ገድላት አሉ እያሉ ሲያላዝኑ የሚውሉ። ምን ማለት ነው ይሄ? በጠይሙ ጌታ እንዲህ አይነት ኪዳን አልገባም የሚል ነው። ጌታ እንዲህ አይነት ኪዳን አልገባም። ምክንያቱስ ምንድነው የሚለው? ቃል በቃል ሳነበው ጌታ ቃል ገብቷል የሚሉ ገድላት አሉ እያሉ ሲያላዝኑ የሚውሉ። አሉ አላልንም። የተጻፈን ያነበብነው ዶክመንትን ያሳየ ነው። ስለዚህ ወይ ኢየሱስ ዋሽቷል ያልገባውን ኪዳን ገብቻለሁ በማለት፣ ወይ ጸሐፊዎቹ በኢየሱስ ስም ዋሽተዋል። እኛ ብዙ ጊዜ እንደምንለው በዛ ቤት ለቅዱሳኖቻቸው ይዋሹላቸዋል። ቅዱስ ለሚሏቸው አካላት ይዋሹላቸዋል። አሁን ለአንድ ቅዱስ የተገባ ኪዳን ነው ብለው የዋሹት ጸሐፊዎቹ ናቸው። እኛ አይደለም። እኛ የተጻፈ ዶክመንት ነው ያቀረበው። ጸሐፊዎቹ ለእንቶኔ ለተባለ ቅዱስ ኢየሱስ ክርስቶስ እንዲህ አይነት ኪዳን ገባለት ብለው ዋሹ። ብዙ ጊዜን ስናገር ሰምታችኋል። ብዙዎቻችሁ ልትቃወሙ ይሞክራችኋል። ግን አሁንም እንድደግሞ ፍቀዱልኝና እዛ ቤት ውሸት ይፈቀዳል። ስለሚፈቀድ ነው ኢየሱስ ክርስቶስ ቅዱስ ለተባለው ከሌ ኪዳን ገብቷል ብለው እየዋሹ ያሉት፣ አይናቸውን በጨው አጥበው እየዋሹ ያሉት። ይሄንን እዛ አሁን ሰውየው ሊክደው የሞከረው ዕቅ መጽሐፍ ላይ ብቻ አይደለም። ምናልባት ምን ያክል ገድልና ድርሳን እንዳላናቅም 1000 ገድልና ድርሳን ቢኖር 1000 ገድልና ድርሳን ውስጥ ይሄን እናገኛለን። የኪዳኑ አይነት ነው እንጂ የሚለያየው ኢየሱስ ክርስቶስ ለ1000ም ቅዱስ ወይም ደግሞ መልአክ እየመጣ ኪዳን ይገባል ተብሎ ይነገረናል። ለስንቱም ለ1000 እና እንዲህ ያለ ውሸት ይፈቀዳል። እዛ ቤት በኢየሱስ ክርስቶስ ስም ለቅዱሳኖቻቸው መዋሸት ይፈቀዳል እዛ ቤት። እና ዳኒ ያንተን ሐሳብ ደግሞ ለማጠናከር ነው እነሱ እስኪገቡ ድረስ እንደዚህ ሃርመን እያደረግን እናወራዋለን። አሁን ደግሞ እኔ ልጠይቃ በሰሬ ትላለህ። ማይክል ማሳታ እኔ ነው አውራሰን ነው። እሺ ያን ትችል። ወደ ታሪክ ደግሞ እንግባ እስቲ። እሺ ወደ ታሪክ ስንገባ ማን ነው አባ ሰላማ ከመምጣቱ በፊት ቁርባን ነበር ወይ? ክርስቲያኖች አሉ እንኳን ቢባል ከአባ ሰላማ በፊት ቁርባን ነበር ወይ? ቁርባን ይዘጋጅ ነበር ወይ? አባ ሰላማ ቁርባንና ክህነትን ጀመረ የሚል ነገር ስላለ ትንሽ ነገር ብትለን። ልክ ነው። የቤተክርስቲያኒቱ ዶክመንት የሚለው ዶክመንት የሚለውን ያልኩት ምክንያቱም ይሄን ታሪክ ስለማልቀበለው ነው። ምክንያቱም ክርስትና ራሱ ገባ ብዬ ማምነው ከሰላማ በኋላ ስለሆነ። ግን አንዳንድ ዶክመንቶች እንደሚሉት ጀንደረባው ወይም ደግሞ የሐዋርያት ሥራ ምዕራፍ 8 ላይ ያለው ወይም ደግሞ ባኮስ ብለው እነሱ የሚጠሩት ክርስትናን ከተቀበለ በኋላ ወደ ኢትዮጵያ መጥቶ ክርስትናን ሰብኳል። ከዛ በኋላ ደግሞ ማቴዎስ መጥቶ ሰብኳል። ከዛ በኋላ ደግሞ እያሉ ሌሎችንም ከደቀ መዛሙርቱ መካከል ይጠሩና ክርስትናን መጥቶ ሰብከዋል። በዚህ ምክንያት በኢትዮጵያ
ጥምቀት አለ፣ ቁርባን ግን አልነበረም። ምክንያቱም ካህን ስላልነበረ የሚል ትምህርት አላቸው። አሁን ሜላ እንዳለው ፍሬምናጦስ ወይም አባ ሰላማ ወይም ከሳቴ ብርሃን ነው ቁርባንን የጀመረው ብለው ነው የሚያምኑት። ምክንያቱም እሱ የመጀመሪያው የኢትዮጵያ ጳጳስ ሆኖ ከግብፅ ተሾሞ ከመጣ በኋላ ይህንን ስርዓት መፈጸም የጀመረው እርሱ ነው ብሎ ስለሚያምኑ ማለት ነው። እና ልክ ነህ። ከፍሬምናጦስ በፊት በእነርሱ ትርክት መሰረት ቁርባን አልነበረም። መልሻለሁ ሚለ ጥምቀት አሁን ምንድን ነው የሚለው? ክርስትናና ጥምቀትን አይደል የሚሉት ነበር የሚል ሀሳብ ያነሳሉ። እና ጥምቀቱን ማን አካሄደው? ቆንጆ ጥያቄ እኮ ነው። ምናልባት እሺ የጃንደረባውን ምን እንደሚመልሱልን ከነሱ እንሰማለን። የማቴዎስንና የሌሎች ደቀ መዛሙርት መጡ የሚሉትን ግን ያው ሌሎቹ ደቀ መዛሙርት እንግዲህ ጌታ አጥምቁ ብሎ ስላዘዛቸው ከእነርሱ ተጠምቋል የሚለውን መልስ ሊመልሱልን ይችላሉ ብለን እናስባለን። የጃንደረባውን ግን እሱ ለማጥመቅ ክህነት ነበረ ወይ ተጠምቆ ብቻ ነው የመጣውና ጥሩ ጥያቄ ነው። አላስተዋልኩትም ነበር። አሪፍ ጥያቄ ነው። የለይ ጥያቄ ያስነሳብኛ። እኔ ሌላ ጥያቄ ጠይቀዋ። ቁርባን ከመናፍቃን አንቀበል። ጥምቀት ያለ ቁርባን ቫሊድ ነው? ያ ሶስቱ በአንድነት የሚሰጡ ናቸው። ጥምቀት፣ ሜሮን እና ቁርባን። አንድ ሰው ሶስቱንም በአንድነት በተከታታይ ነው መፈጸም ያለበት። ለዚህ እኮ ነው የለም የምንለው። በዛ ጊዜ ክርስትና አልነበረም የምንለው። አንደኛው ከራሳቸው ታሪክም ተነስተን በራሳቸው ትምህርት ስንሄድ ራሱ የለም፣ እንደዚህ አይነት ነገር የለውም። ሲቀጥል ደግሞ እንደው እነዚህ ደቀ መዛሙርቶች ገቡ እንኳን ቢባል ጥምቀትን ማጥመቅ ከቻሉ ክህነት ነበራቸው ማለት ነው አይደል? በሌላ አገላለጥ ክህነት ከነበራቸው ካህናት እንዴት ነው መሾም ያልቻሉት የሚልም ጥያቄ ያስነሳል ማለት ነው። እና ዝም ብለን አይደለም የምናወራው። ያው ኢትዮጵያ ምድር ላይ ክርስትና መቼ ገባ የሚለው ራሱ እስከዛ ድረስ የተነገረን ነገር ፊልተር እናደርገዋለን ማለት ነው። በራሳቸው ዶክሜንት በደንብ እናጠራዋለን። እና ቁርባን ራሱ አልነበረም ነው የሚሉት። የነበረው ጥምቀት ነው፣ ቁርባን አልነበረም ይላሉ። እና ቁርባን ከሌለ ደግሞ በእነሱ አስተምሮ ምኑ እንዳኑት እነዚህ ሰዎች ሳይቆርቡ እስከ አባ ሰላማ ድረስ ቁርባን ካልነበረ አባ ሰላማ ክህነትና ቁርባንን ካመጣ ክርስትና አልነበረም ማለት ነው። በሌላ አገላለጥ እንደነሱ አስተምሮ ክርስትና አልነበረም ማለት ነው። እና የቁርባኑ ታሪክ ብዙ ነገሮችን እንድናወራ ያደርገናል ማለት ነው። በጣም ብዙ ነገሮችን እስቲ ለማንኛውም ገብታችሁ ማውራት እንችላለን። የስ እሺ። ሰላም ፍቅር ዳንዬ እንደምን ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቴዳን በቃ ቴዳን አይችል የገባሁት ቴዲዬ፣ ሰላም ለአንተ ይሁን። እንደምን ሰላም። አይ ወንድም ነው ልጄ ነች እዚህ ፎቶ ላይ ያለችው። ጠንካራ መልእክቶችን ታቀርባለች። ከቴዲዬ ጋር ነው ትንሽ የምንታወቀው። ዳኒም አይ ቲንክ የተወሰነ ሰዓት ታስገባኛለህ፣ ታውቀኛለህ። አሁን ደግሞ እግዚአብሔር ቢፈቅድ እና ብንኖር ከትንሽ ቀን በኋላ ደግሞ ኤርሚን አገኘዋለሁ ብዬ አስባለሁ። በአካል አገኘዋለሁ። ወደ አሜሪካ ሄጃለሁ ቴዲዬ። በሰላም ተመለስ። ጌታ ካንተ ጋር ነው። አይ አልመለስም እንጂ ቤተሰቤን ወስዳለሁ። ሆኖ እንዴ እና ወደ ካናዳ ሄዳለሁ። አገኘዋለሁ። በጣም የምወደውን ሰው በአካል ላገኘው ተቃርቤያለሁ። ድንበር ላይ ነኝ ያለሁት። በጣም የምወደው ኤርሚን አገኘዋለሁ እግዚአብሔር ቢፈቅድና ብንኖር። ሜሌስዬ ጸጋ ይብዛል። በጣም የምወድ ዳኒም፣ በጣም ሁላችሁንም በጣም እወዳችኋለሁ። ሰላም ለእናንተ ይሁን። ሰላማችሁ ብዝት ዝት ይበልልኝ። በጣም የምወደው ጀግናዬን ላገኘው ነው ከትንሽ ቀን በኋላ። ማለት እግዚአብሔር በእርሱ ስለሚሰራ ነው።
ስለሱ እግዚአብሔር ይመስገን። ተናገር እውነቱን። ሰላም ለእናንተ ይሁን። በቃ ይሄን ያለኝ መልእክት ዳንዬ። ቴንኪው። እሺ ያው እንግዲህ እግዚአብሔር ከአንተ ጋር ይሁን። ግን እኛ አንተ ተመሄድ አልነበረብህም ትላለህ። ዳኒም እኮ ካናዳ ነው ያለው። እሱ ነው ታገኘዋለህ። ቶሮንቶ ነው ዳኒ። ካናዳ ነው እንዴ? ለካ አይ እኔ ሀገር ውስጥ ነኝ። ዳኒ ሀገር ቤት ይመስለኛል። ቤኪ እንትን እንዳለ አውቃለሁ፣ ደቡብ አፍሪካ። አዎ እኛ ግን ኢትዮጵያን ለማንተን ትላለህ። እዚሁ ነን። እሺ ቴዲን አገኛለሁ። ባይሆን ልጄን አስታጥቀህ ትልክልኛለህ፣ ታገኛታለህ። በውስጥ ስልክ አስቀምጥልህና ቴዲዬ ተባረክ። ምን ወንድም አለ። እሺ ብሩክ ወንድም አለ። ጸጋ ይብዛላችሁ፣ ተባረኩልኝ። ኦርቶዶክሳውያን ነው የምንቀበለው። አሁን ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ኦርቶዶክስ ሆኖ ስለ ቁርባን ማውራት የሚችል ዲያቆን ካለ፣ መነኩሴ ካለ፣ ካህናቶች ካላችሁ አንድ ቁጥር ጻፉልን። አንድ ቁጥር ጻፉልን። አንድ ቁጥር ብቻ ጻፉልን፣ እናስገባችኋለን። የተነሱ ሀሳቦች አሉ ካሉ እነኝን ሀሳቦች እንጨምርባችኋለን ማለት ነው። እንደ አንድ ኦርቶዶክሳዊ ቤተክርስቲያናችሁ ስለ ቁርባን ያላት ትምህርት ትክክል ነው፣ የወንጌል አማኞች ያላችሁ ትምህርት ትክክል አይደለም የምትሉ ሰዎች ካላችሁ መግባት ቻላችሁ፣ እንቀበላችኋለን ማለት ነው። ኤርሚ ሀሳባል ድምፅ አጠፋ። አሁን መጨመቅ አለበት። ኤርሚ ምን አጠፋው ነው ወንድምነት? ድምፅ አጥፍተሃል። ድምፅ አጥፍቻለሁ። ትንሽ ድክምክም ብሎኛል። ጌታ ይባርክ። እንግዲህ አይገቡም። ያው ቅድም ያስነበባችሁን ጽሑፍ ማሳያ ነው አንዱ። የእውነት ለመናገር ከነሱ ጋር ሄዶ መነጋገር የሚያመጣው ዳሜጅ ትውልድን ማስበላት ነው ብሎ በሚል አንድ ከዚህ በፊት ያቀዱት እቅድ ነበራቸው። በተለይ እነዚህ ሶሻል ሚዲያ ላይ ያኔ የመጣው ጊዜ በዋናው ፔጃቸው መዝሙር ያሬድ ነው ይሄንን ምክር የመከራቸው እና ቢኒያም መምህር ቢኒያምና እሱ ባሉበት ማለት ነውና ከገባችሁም በዋናው ፔጃችሁ አትግቡ። በዋናው ፔጃችሁ ስትገቡ ህዝቡን ይዛችሁ ትሄዱና እዛ ይቀራል። ስለዚህ በሌላ አካውንት ግቡ ብሎ መምህር ቢኒያም የሚባለው እሱና መዝሙር ያሬድም ነበረና ልክ ነው ጥሩ ሐሳብ ነው ብሎ በሚል ማለት ነው ይሄን ሲናገሩ ነበር እና ሌላ አካውንት 0 ፎሎወር ምናምን ነገር ያለው እየመጡ አንዳንዶቹንም እንደውም አግኝተናቸዋል። ድምጻቸውን በወቅቱ አለየንም ነበር። አሁን ግን ድምጻቸውን ስለምንለይ በዋናው አካውንታቸው ነው የሚመጡት። ከዛ ደግሞ ምን አሉ ደግሞ የሆነ ወቅት ላይ እኔ አሜሪካ ሀገር ስለምኖር እነሱ በሚገቡበት ሰዓት ይሄን እኮ ደግሞ እኮ በውስጥ እኮ በሚስጥር ቢያደርጉት መተው ነው አደባባይ ላይ የሚያወሩትና እነሱ በሚገቡበት ሰዓት ላይ ለምሳሌ ኤርሚያስ በሚገባበት ሰዓት ላይ እኔ እገባለሁ ብሎ መዝሙር ያሬድ አይታችሁት ከሆነ አንድ ሰሞን እኔ በሚገባበት ሰዓት ላይ ቀጥታ ላይ ቢገባ ነበር። ለሱ እኮ ጥሩ ሰዓት አይደለም አሜሪካ ሀገር ነው ያለው እና እንቅልፋቸውን ሁሉ ጭምር ነው ያዛባንባቸው። ለሱ ወደ ሚድናይት አካባቢ ነው በአሜሪካ፣ ለእኔ ደግሞ ምሽት ነው፣ የራት ሰዓት መብያ ላይ ነው የኢትዮጵያ ጠዋት ላይ የምገባበት ማለት ነው። እና ከዛ እኔ ደግሞ ስዘጋ ወይ ዮብ ወይ ጋዴ ምናምን ነገር ትከፍታላችሁ ምናምን ነገር እንደዛ ብለን ህዝቡን መያዝ ነው ያለብን ወደ እነሱ ጋር እንዳይሄድ ብሎ በሚል ደግሞ ሌላም ስትራቴጂ አወጡ ማለት ነው። ከዛ ደግሞ እሱም አላወጣ ብሎ ሲል ደግሞ አውጉዙልን ብለው ደግሞ ካህናቱን ማነው ቀሲስ ቴዎድሮስን ሁሉ ጭምር ሲናገሩ አውቃለሁኝ። ከዛ እሱም አልሆነም ደግሞ በውስጥ ሄደው ተነጋግረው እነዚህ ትልልቅ ሰባኪያን የሚባሉት እንደነ መጋቢ አዲስ እሸቱ አለማየሁን እንደነሱ አይነቶችን ጭምር ሁሉ ጭምር ሳይቀር
እባካችሁ ቲክቶክ ላይ በተለይ ለኦርቶዶክስ እንከራከራለን እያላችሁ ቲክቶክ ላይ እዛ መናፍቃን ቤት አትግቡ ብሎ ያሉትን ቪዲዮ በአደባባይ እንደውም ሰርተው ለቀቁት ማለት ነው። ይህም ብቻ አይደለም። አባ ገብረ ኪዳንም ከገድላትና ከድርሳናት እያመጡ ከድርሳነ ማርያምና ከታምረ ማርያም እያመጡ መናፍቃን ስራ ሊሆኑብን አይችሉም አይገባም ብሎ የሚለውን ቪዲዮ ሰርተው ያስቀመጡትን ማነው እዚህ አሜሪካ ሀገር ያለው መምህር ማነው ፋሲካው የሚባለው ሰውዬ እሱ ፔጅ ላይ አስቀምጦት ነበር። አሁን በቅርብ ስፈልገው ደግሞ አጣሁት። አይ ቲንክ ሃይድ አድርጎት ይመስለኛል። ኤኒዌይ ኪሳራው ብዙ እንደሆነ እያዩ ነው ራሳቸው። ማለት ትውልዱ እየጠየቀ ነው። በተለይ ይሄ የገድላትና የድርሳናት የታምራት የሚባሉ መጽሐፍቶች ኦርቶዶክስን ከላይ እስከታች ነው የመታት። ሰው አናቱን እንደሚመታ በቃ እንደዛ ነው የተመቱት። የዘመናት ጭምብል ነው የተገለጠው። የዘመናት ጉድ ነው የተገለጠው። ምክንያቱም እነዚህ መጽሐፍቶች እንደምታውቁት አብዛኞቹ የጸሎት መጽሐፍቶችና ሌሎችም ሁሉ ጭምር ሳይቀር እህል እንኳን ተበልተው አይነበቡም ካላቸው ቅድስና የተነሳ። ስለዚህ እህል ሳትበሉ አንብቧቸው ብለው ነው የሚያነቧቸው ማለት ነው። እህል ሳይበሉ ውሃ ሳይጠጡ ነው የሚያነቧቸው ካላቸው ቅድስና፣ በእነሱ አስተምሮት ካላቸው ቅድስና የተነሳ። ለአጋንንት ማባረሪያ የሚጠቀሙት እነሱን ነው። ለቡራኬ ለበረከት የሚጠቀሙት እነሱን ነው። ምንም ያድርጉ ለጸሎት የሚጠቀሙባቸው እነሱን ነው። ሰይጣንም ለማባረሪያ ቢታመሙ ለመፈወሻ የሚተሻሿቸው እነኚህ መጽሐፍቶች ነው። ለህመማቸው የሚተሻሿቸውን አጋንንት ለማባረሪያ የሚደግሟቸውን ሰላቢ ለማባረሪያ ትራስጌና በኋቃቸው ስር የሚያስቀምጡትን ለጸሎት የሚጠቀሙባቸውን መጽሐፍቶች መተው እኛ ፊት አውሩ ብለን ስንላቸው ግን አያወሩም። ለምን? ለመከራከሪያ አይደሉም ይለዋል። ለምን እንደው እኛ መከራከሪያ የፈለግነው እነሱ ላይ የተጻፉት ነገረ ድህነትን ስለሚያወሩ አምስቱን ዶግማዎች ስለሚያወሩ ማለት ከአምስቱ ዶግማዎች በላይ ነገረ ድህነትን ትምህርት አጉልተው ስለሚያወሩ ማለት ነው። ገድላት ድርሳናት ጸሐፊዎቹ ደፋሮች ናቸው። የጻፏቸው መጽሐፍቶችም የዛኑ ያህል ድፍረት የተሞላቸው ነውር የተሞላቸው ጽሁፎች ናቸው ያሉት። ስለዚህ ስጋት ስለሆነባቸው ልክ እነሱ ሲመቱ ህዝቡ እንደ ጉድ ወደ ጌታ መምጣት ጀመረ። ስለዚህ ምን አለ ማነው አክሊል አንዴ አሁን እኔ ስሜን ጠርቶ ማለት ነው ስሙን እንኳን መጥራት አልፈልግም ብሎ በጣም ተበሳጭቶብኝ እንደተበሳጨብኝ ያየሁት ያ ሰውዬ ገድላት ድርሳናት ላይ እንትን የሚለው ሰውዬ አሁን ሰው ወደ ኦርቶዶክስ እምነት እንዳይመጣ በከፍተኛ እንቅፋት ሆኗል አለ። የቤተክርስቲያኒቱን ገጽታ እያጠፋ መጽሐፍቶቹን እያወጣ የቤተክርስቲያኒቱን ገጽታ እያጠፋ ነው። እንደ ቀላል የምናየው ነገር አይደለም ማለት ገጽታዋን ካጠፋ ኤርሚያስ አይደለም ያጠፋው፣ ካጠፋ ዳኒ አይደለም ያጠፋው፣ ካጠፋ ሜሎስ ወይ ዳግያ አይደለም ያጠፋው፣ ወይ ቴዲ አይደለም ያጠፋው ቤተክርስቲያኒቱ ናት። ገጽታዋን ያጠፏት በራሷ ልጆች ገጽታዋን እንገነባለን ብለው ባሉት መምህራኖቿ የተጻፈ ነው እና እግዚአብሔር ያስባቸው። ግን እኛ አንድ ነገር የምናውቀው ትውልዱን ከዚህ በኋላ ላይደብቁት ላይሸፍኑት፣ አገልጋዮቹ በግዕዝ ላይደበቁ፣ መምህራኖቻቸውን በቴዎሎጂ ትምህርት ላይደበቁ፣ ህዝቡ ዕለት ዕለት የሚያነበው ድርሳነ ሚካኤልና ገድለ ተክለ ሃይማኖትን ነው፣ ታምረ ማርያምን ነው የሚያነቡለት። የነሱ እንትና አግናጢዮስ የተናገረውን የት ያውቃሉ? የት ያውቃል ይሄ ህዝብ? አክሊለ መጥቶ አግናጢዮስ የተናገረውን ሄሬኒዮስ የተናገረውን ነው የሚያወራው። ኦኬ እሱ የሚያወራውን በቴዎሎጂ ዓለም ላይ ያለፉ ሰዎች ቴዎሎጂያኑ ሊረዱት ይችላሉ። የሚበልጠው ግን ከ98% የሚሆነው ግን የሚነበብለት ታምረ ማርያም ነው፣ አንብቦ የሚወጣው ውዳሴ ማርያም ነው፣ የሚደግመው ድርሳነ ሚካኤል ነው። ስለዚህ በአትናቴዎስ ትምህርት አትይዘው። አትናቴዎስ ቴዎሎጂ ላይ የሰራውን ትምህርት ማለት ነው። አይዟቸው። ገድላት ድርሳናቶቹ ላይ የተጻፉትስ ህዝብ ጠዋት አንብቦት የመጣው እሱን ነው እና
የኢትዮጵያ ኦርቶዶክስ ታሪክሰን የራሷ መጽሐፍቶች ናቸው ያሸማቀቋት እና እኔ ብዬ የምለው በግሌ ወደ ቀደመ እግዚአብሔር ወደ ሰጣት ወደ ቀደመ ክብሯ ትመለስ፣ ወደ አምላኳ ትመለስ ነው በቃ ትልቁ ታርጌት። ይሄ ማለት ምን ማለት ነው? ህዝቡ ወደ አምላኩ ይመለስ ነው። ቤተክርስቲያኒቱ ብለን ስንል ህንፃ ግርግዳዋን፣ ጣሪያ ጉልላቷን አይደለም። አንተ ኦርቶዶክሳዊ ወንድሜ ወደ እግዚአብሔር ቃል ተመለስ ነው፣ ወደ መጽሐፍ ቅዱስ ነው። እነዚህን በብራና ደጉሰህ ጠዋትና ማታ የምታነባቸውን እህል ሳትበላ የምታነባቸውን ትራስኪ ያስቀመጥካቸው መጽሐፍቶች ለሰላቢ መከላከያ፣ ለቡሃቃ መባረክ፣ ልጆች አንገት ላይ በቆዳ አሰፍተህ የምትይዛቸው ኤኮሳት የተባሉ መጽሐፍቶች ሁሉ አንዳች አልጠቀሟችሁም፣ አይጠቅሟችሁም። ከዘላለም ድነት አኳያ ምንም አይሰጧችሁም። የእውነት ለመናገር ሰይጣንንም አይከላከሉላችሁም። ሰው የጻፈው ጽሑፍ ሰይጣንን አይከላከልም። እሺ በያው በእግዚአብሔር በአምላክ ቃል ነው እንዲህ ተብሎ እንደተጻፈ ተብሎ ነው ጌታ ኢየሱስ ክርስቶስ እንኳን ለሰይጣን የመለሰለት። ኦኬ ዲያብሎስን ተቃውሙት ብሎ ሲል ስንቃወም በተለያየ ነገር ነው። ሽንገላ የሆነ ሐሳቡን ሲያመጣ በእግዚአብሔር ቃል ዕውቀት እንደዚህ ተብሎ ተጽፏል ነው ብለህ የምትለው። ኦኬ አመንዝር ብሎ ሲልህ አይ ሥጋ ለጌታ እንጂ ለዝሙት አይደለም ተብሎ ተጽፏል ብለህ እንጂ የምትመልስለት መልክአ ሚካኤል ማለት ድርሳነ ሚካኤል ቆመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጸ እያልክ ብትል አንድን ፊደል 7 ጊዜ ስለጠራህ ሰይጣን ድንግጥ ብሎ ዝሙትን እንዳታሰራ ዝሙትን እንዳትሰራ ከማድረግ አይከለክልልህም። ስለዚህ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 6 ላይ የተናገረው ማለት ነው የሚበለበሉትን የጠላትን ፍላጻዎች ታጠፉ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ነው ያለው። ዕቃ ጦሩን የምትለብሰው የእግዚአብሔርን ቃል በመታጠቅ የእምነትን ሰይፍ በመያዝ የእምነትን ጥሩር በማድረግ በእግዚአብሔር ቃል ላይ የታጠቀ ሰራዊቱን ብራዘርዬ ድርሳነ ሚካኤል ደግመን እኛ ያልፈሳንበት ዳገት የለም ብላ ትላለች ዝንጀሮ ይባላል በአገሬ ባህል። እኛ ያልደገምነው ጽሑፍን እኛ ያልደገምነው መጽሐፍ የለም ወንድ ማለት አንዱም ግን ከቅዠትም አልገላገለንም። አንዱም ከሰይጣን መጋኛ ከቁራኛ ምንም አላስጣለንም። አንዱም የሥጋም የነፍስንም ፈውስ አልሰጠንም። ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ስንመጣ ነው የነፍስም የሥጋም ድህነትን የሰጠን ማለት ነው። ሁለንተናችን የተፈወሰው በኢየሱስ ነው። ሁለንተናችን ያረፈው በኢየሱስ ነው። ስለዚህ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንድትመጡ ዕለት ዕለት የምታነቧቸው መጽሐፍቶች ወይ ከእግዚአብሔር ያርቋችኋል ወይ ደግሞ ዕለት ዕለት የምታነቡት የእግዚአብሔር ቃል ወደ እግዚአብሔር ቃል ወደ እግዚአብሔር ወደ ራሱ ያስጠጋችኋል። ሰው ታውቃላችሁ ኦርቶዶክስ ሆኖ ተወልዶ አርጅተው አሁን በሞት ጫፍ ላይ ያሉ አንድ ቀን ብሉይ ኪዳንና አዲስ ኪዳንን አንብበው የማያውቁ እንዳሉ ታውቃላችሁ። በሚሊዮን የሚቆጠር ትውልድ ማለት ነው። አንድ ቀን እነዚህ ከግንባራችን በታች እግዚአብሔር በሰራልን አይኖች ብሉይ ኪዳንና አዲስ ኪዳንን የኢየሱስ ክርስቶስን ባዮግራፊ ከልደቱ ጀምሮ አስተዳደጉን፣ ባህሪውን፣ አገልግሎቱን ሁሉ ጭምር የሚናገሩ ነገሮችን አንድ ቀን አንብበው የማያውቁ ግን በስም ኦርቶዶክስ የሆኑ በጣም ብዙዎች አሉ። ማለት የእግዚአብሔርን የአምላክ ቃል እንኳን የማያውቁ ማለት ነው። የማያውቁ ማለት ነው። ቅዱስ ጳውሎስ ብለው ይጠሩታል። ኦኬ ጥሩ ነው መጥራቱ ሐዋርያው። ቅዱስ ጳውሎስ ግን ማን ነው ብለህ ብትል ማንነቱን የማያውቁ፣ እንዴት እንደተጠራ የማያውቁ፣ ምን አይነት ባክግራውንድ እንደነበረው የማያውቁ፣ በማመን የዘላለም ሕይወት እንዳገኘ የማያውቁ እልፍ ናቸው። እልፍ የሐዋርያው ጳውሎስን ባዮግራፊ ንገረኝ ብለህ ከምትለው ይልቅ የአርሴማን ባዮግራፊ ሊነግርህ ይችላል። ሕይወት የሚሰጠውን የእግዚአብሔርን ቃል የአዲስ ኪዳንን ግማሽ መጽሐፍ የጻፈ ጳውሎስ ማን ነው ብለህ ብትል አንድ ኦርቶዶክሳዊን ብትጠይቀው አያውቁትም። አብዛኞቹ ቢያውቁትም ቅዱስ ጳውሎስ ሐዋርያው ከማለት ያለፈ ነገር የላቸውም። ምን እንደነበረ ባክግራውንዱ ቀድሞ በነበረበት ወደ ጌታ ከመምጣቱ በፊት የነበረበት እምነት ይመላለስበት የነበረውን የሕይወት ስርዓት ምን አይነት እንደነበር ጌታ የት እንዳገኘው ሲያገኘው በምን አለዋውጥ እንደተለወጠ የቀድሞ እምነቱን እንዴት እንደተወ ኦኬ የቀድሞ ሃይማኖቱም ማለት ነው። ሃይማኖት አይተውም ይላሉ። ጳውሎስ እንኳን ትቷል የቀድሞ የይሁዲ እምነትን ማለት ነው። ሃይማኖት አይለወጥም፣ ሃይማኖት አይተውም ይላሉ። ብራዘር ሃይማኖታቸውን ትተው ነው እነሱ የአባቶቻቸውን ሃይማኖት ወደ የሚሉትን ትተው ነው። እሺ በእድሜ ዛጌ 33 ዓመት ወጣት ነው ያገኙት። ተከትለውት ሄዱ። የ30 ዓመት ወጣት እሱ ማለት ግን ማን ነው? የ30 ዓመት ወጣት ብቻ ተብሎ በእድሜ ልጅ ተብሎ የሚገደብ አይደለም። እሱ ማለት የዘላለም አምላክ እግዚአብሔር ነው። የዘላለምን ሕይወት ሊሰጥ የመጣ ጌታ ነው። እነ ጴጥሮስ ሃይማኖት የሌላቸው ዝም ብሎ ገሪባዎች አልነበሩም። እሺ ምንም አሳጥማጅ ቢሆኑ በገሊላ ባህር ላይ አሳጥማጆች ቢኖሩ ፒውር አይሁዳውያን አባቶች ናቸው። ሃይማኖት አላቸው፣ ቤተ መቅደስ አላቸው፣ አባቶች አሏቸው፣ መጽሐፍት አላቸው።
የዘላለም ሕይወት ግን የላቸውም። የዘላለም ሕይወት እንዲኖራቸው የሰጣቸውን እግዚአብሔር የሰጣቸውን ልጁን ኢየሱስ ክርስቶስን በማመን ጌታን ሲከተሉ በቀድሞ ሃይማኖታቸው የነበሩ ሰዎች ሁሉ ጭምር አንዴ የዮሐንስን ወንድም ያዕቆብን አንገቱን ቆርጦ የገደሉት እኮ አይሁዳውያን ናቸው። በሄሮድስ ሰይፍ እነሱን ለማስደሰት ብሎ ገደለው ይላል። እና ሃይማኖት አይተውም ብለህ ስትል ሃይማኖት ሳይሆን ሃይማኖቱም ያው በእግዚአብሔር ልጅ ላይ ባለ እምነት የምታምነው ከሆነ ኦኬ ልክ ነው እንዴ። ድነትን በተመለከተ ኢየሱስም ያድናል፣ አርሴማም ታድናለች፣ እመቤቴም ታድናለች ብሎ የሚል አስተምሮትን ያለው ትውልድ ሃይማኖት አይለወጥም፣ ክር አይበጠስም ይላል። ብራዘር ክር መበጠስና ያለ መበጠስ አይደለም። ኤኒዌይ ዳሜጁ ስለመጣባቸው ለዚህ ነው የማይገቡት፣ ለዚህ ነው የማይመጡት እንጂ እውነት ቢኖራቸው ኖሮ ገብተው ፊት ለፊት መጥተው በተሟገቱ ነበር። ኤኒዌይ እኛ ግን እንቀጥላለን። የወንጌል እውነት አይቆምም እና ጸጋና ሰላም ይብዛላችሁ። ተባረኩ። አንድ ስልክ አለኝ፣ ወደዛ ለመልስ ልሄድ ነው። ተባረኩ አለውኝ ግን እዚሁ እርቢ እናመሰግናለን። ዳኒ እስከሚመለስ ድረስ አንድ ቪዲዮ እስቲ ላሳያችሁ። አንድ ቪዲዮ ልክፈት። እሺ ይታያሉ። And I beg you, I'm gonna get on my knees. No, I beg you, my Ethiopian and my Eritrean brothers and sisters, I beg you, please stop this. This is not from Christ. In the name of Jesus Christ, I ask you to stop this tradition. This is cultural. Every priest, every bishop that I've talked to about from the Tewado tradition has said this is cultural, and we've been preaching to people, they're not listening to us. And I beg you, ይሄን ይመስላል እንግዲህ የኮፕቲኩ ቄስ የኢትዮጵያ እና የኤርትራን ኦርቶዶክሶች ይለምናሉ፣ ተንበርክኮ ማለት ነው። ባካችሁ ቁረቡ፣ እንደማትቆርቡ ሰምቻለሁ እና ባካችሁ ቁረቡ ይላሉ። እና ካህናቶቹን የኢትዮጵያን ኦርቶዶክስ ቤተክርስቲያን ካህናቶችና መምህራኖችን እየሰማችሁ አይደለም። እነሱን ካልሰማችሁ ማን ነው የምትሰሙት? እነሱን ማሰሙ ከሆነ ሰይጣንን ነው እየሰማችሁ ያላችሁት በማለት እኚህ ኮፕቲክ አገልጋይ ይናገራሉ ማለት ነው። እና ሳይቆርቡ ስለ ቁርባን ማስተማር አይከብድም ወይ ነው የመጀመሪያው ፖይንት። በዚህ ደረጃ እንኳን እናት ቤተክርስቲያን የምትሏት የኮፕቲክ አገልጋይ እንዲተንበርክኮ እየለመናችሁ አገልጋዩን ሳይሆን የምትሰሙት ሰይጣንን ነው እያሉ በዚህ ደረጃ ተማጽኗቸውን ያቀርባሉ ማለት ነው። እና የቤተክርስቲያኒቷን አገልጋዮች አሰሙ የሚል ሐሳብን ያቀርባሉ። እኔ ደግሞ በተቃራኒው ነው የምለው። የቤተክርስቲያኒቷን አገልጋዮች ቄሶቹን ስለሚሰሙ ነው የማይቆርቡት ወይም ደግሞ ሙግት እሳቸው የመሰላቸው ቄሶቹን ስለማይሰሙ እንደማይቆርቡ ነው አይደል? እኔ ደግሞ ምንድነው የምለው ቄሶቹን ስለሚሰሙ እኮ ነው የማይቆርቡት የሚል ሐሳብ አለኝ። ቄሶቹን ዲያቆናቶቹን ስለሚሰሙ ነው የማይቆርቡት። እንዴት ካላችሁኝ ለምሳሌ በቅዳሴ ውስጥ ካህኑ ምንድነው የሚለው? ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀው በመለኮት እሳት እንዳይቃጠል ይላል። አሁን የሚለው ማነው? ካህኑ ነው። እና በልቡ ቂም የያዘ ልዩ ሐሳብም ያለበት ቢኖር አይቅረብ፣ እጄን ከአፋዊ ደም ንጹህ እንዳደረግኩ እንዲሁም ከሁላችሁ ደም ንጹህ ነኝ ብሎ እጁን ይታጠባል ማለት ነው። እና ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም፣ በደላችሁ በራሳችሁ ይመለስ ይላል። ከዛ ዲያቆኑ ደግሞ ምንድነው የሚለው?
ይህን የቄሱን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን በክፋት ላይ ቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ ይረዳ። ለበረከት ፈንታ መርገምን፣ ለኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ይላል ዲያቆኑ ማለት ነው። ታዲያ ይህን ሰማ ሰው እንዴት ነው የሚቆርበው? እና እኔ ቄሶቹን ስለሚሰሙ ነው ኦርቶዶክሳውያን የሚያቆርቡት ነው የምለው። ለመቁረብ ሄደ ለበረከት ፈንታ መርገምን፣ ለኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ትቀበላለህ ሲል እንዴ ሞኝን ፈልግ ብለህ ነው የምትወጣው። እኔ መጣሁት በረከትን ፍለጋ የሚል ሀሳብን ያነሳልና ከዚህ አንጻር መታየት አለበት የሚል እምነት አለኝ። እኔ ምን ይመስላችኋል? ይሄ ነው እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ያለው የቁርባን አንዱ ገጽታ ማለት ነው። አንዱ ገጽታ ይሄ ነው እንግዲህ ሐዋርያቶች እንደዚህ አይነት ትምህርት አላስተማሩም። ቁርባንን የተቀበለ ሰው ገሃነመ እሳትን ከእግዚአብሔር ይቀበላል የሚል ትምህርት አላቸው እንዴ? እኔ እንደዚህ አይነት ትምህርት የለውም መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። እና ማንም ሰው በጤነኛ አእምሮ ንጹህ ነኝ ብሎ ማንም ሰው አያስብም አይደል? እዛ መቅደስ ውስጥ ቆመ ንጹህ ካልሆንክ ገሃነመ እሳትን እግዚአብሔር ይሰጣል ሲል ዲያቆኑ ምንድን ነው የሚሰማችሁ? ትቆርባላችሁ? የመቁረብ ወኔያችሁ ይነሳሳል? በፍጹም አይነሳሳምና የዲያቆኑን ወይም የካህኑን ድምፅ ስለሚሰሙ ነው ብዙ ሰው የማይቆርበው። በጣም ብዙ ሰው ይፈራል። ኢቭን ተወግዞ እንኳን የሆነ ሰው ከተወገዘ በኋላ ሊሞት ትንሽ ጊዜ ሲቀረው ደግሞ በቃ የሞት አፋፍ ላይ ከሆነ እንዲቆርብ ይፈቀድለታል ማለት ነው። በዛው በጌታ ሰላም ሂድ ነው እንዲቆርብ ይፈቀድለታል። ተወግዞ ነው የምላችሁ፣ ተወግዞ እንኳን ቢሆን እንዲቆርብ ይፈቀድለታል። መጨረሻ ላይ ከመጣ ማለት ነው። ሊሞት ካለ ወደ ሞት አፋፍ ላይ ከደረሰ ያ ሰውዬ እና ለዛ ነው ብዙ ሰው በቃ ከቆረበ በኋላ ሄደ ምናምን ይባላል። እና ብዙ ሰው እንደዛ ስለሚባል ሰው ይፈራል ማለት ነው። ህፃናት ወይም አዛውንቶች ናቸው የሚቆርቡት። ያው ህፃናት ንጹህ ናቸው ተብሎ ስለሚታሰብ፣ አዛውንቶቹ ደግሞ ያው መሄጃቸው ጊዜ ደርሷል ተብሎ ስለሚታሰብ እነሱ ናቸው እንግዲህ በሰልፍ የሚቆርቡት። ከዛ ውጪ ወጣቱ የለም። እኛም በጊዜያችን እንግዲህ ወጣቱ እንዲቆርብ በጣም ጥረት እናደርግ ነበር። በጣም ቀስቀሳ እናደርግ ነበር። አንዳንዶች እንኳን ስጋ ሳይኖረው ስለ ስጋ ያወራል ቢሉኝም እሷን እያሰብኩ ነበር ትላለህ። ደግሞ እንደዚህ የሚሉኝ ሰዎች እኮ ራሳቸው ስጋ የላቸውም። አረ የሌላቸው ናቸው። እሺ ስጋ የላቸውም የሚሉኝ ሰዎች አይሎዛ የድሮ ሜሎስ ላይ የቆሙ ሰዎች አሁን እኔን አንዳንድ ሰው ራሱን ያውቃል። ቶሎ ጠፋ። እና የቁርባኑ ታሪክ በነገራችን ላይ በጣም ብዙ ነው። በጣም እስከዛ ድረስ ሰምታችሁት የማታውቁት በጣም ብዙ ነገሮችን ማንሳት እንችላለን። ግን እስቲ እነሱ ቢመጡ ከነሱ ጋር ስናወራ ብናነሳው ጥሩ ነው የሚል እምነት ነው እንጂ ያለኝ እንዴት ራሱን እንደሚበሉ ራሱ በደንብ ራሱን የቻለ ነገር ስለሆነ ስጋው እንዴት ነው የሚበሉት፣ ምንድን ነው የሚታዘዙት፣ ጥርሳቸውን ምላሳቸውን በተመለከተ ራሱ ሌላ ታሪክ አለው። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አገልጋዮች ስለ ቁርባን የማውራት ሞራሉ የላቸውም፣ እኛ ፊት አቅሙ የላቸውም። ሌሎቹ ቢያወሩ ያምርባቸዋል። ኢስተርኖቹ
ሌሎች ኦሪየንታሎችን ቢያምሩበት ያምርባቸዋል። ግን እነዚህ እዚህ ያሉት አገልጋዮች ግን በጭራሽ አያምርባቸው። እንደዚህ አይነት መጽሐፍቶች ይዘው ስለ ቁርባን የማውራት አቅሙ የላቸው፣ ሞራሉ የላቸው። መጀመሪያ እነዚህ መጽሐፍቶች ማስወገድ አለባቸው። የኢየሱስን ደም ከጠላ ጋራ የኢየሱስን ስጋ ከፍርፋሪ ጋራ የሚያነጻጽሩትን መጽሐፍቶች መጀመሪያ ማስወገድ፣ ቅድም ቴሌግራም ላይ እንዳየ ነው ማለት ነው። እሱን ካስወገዱ በኋላ ነው በቁርባን ዙሪያ ለራሱ ማውራት ምንችለው ማለት ነው። ማውራት ምንችለው ስለ ቅዱስ ቁርባን ማውራት የሚችል ሰው ካለ ማውራት እንችላለን። ዲቤት ማድረግ እንችላለን። 2 ጊዜ ዲቤት አድርጌያለሁ በዚህ ጉዳይ ላይ ከዘማሪያም ጋራም ከዮሐድ ጋራም አድርገናል። ሌላ ሰውም እንደዚህ የሚመጣ ከሆነ አለው የቤተክርስቲያኒቷን መጽሐፍት ዘርግተን ማለት ነው። የቤተክርስቲያኒቷን መጽሐፍቶች ዘርግተን መዋየት የሚችል ቤተክርስቲያኑን ዲፌንድ ማድረግ የሚችል ሰው ካለ መነጋገር መዋየት እንችላለን ለማለት ነው። ዳኒ እሺ፣ ሜላ ጸጋ ይብዛል። 2 ፖይንቶች ላይ እንዲሁም ሀሳብ ብንሰጥበት ደስ ይለኛል። የመጀመሪያው ጉዳይ ገድላትና ተአምራት የቤተክርስቲያኒቷን ዶግማቲክ የሆኑ ኢሹዎች አልያዙም ወይ ነው። ብዙ ጊዜ አእምሯችን እንዲያስብ እያደረጉት ያሉት ምንድነው? ገድላትና ተአምራት ዶግማቲክ የቤተክርስቲያኒቷ ዶግማዬ የምትላቸውን ጉዳዮች እንዳልያዙ እንድናስብ እያደረጉ ነው አይደል ያለው አይደል? ዶግማ እንደሌላቸው እንድናስብ አይደል እያወሩ ነው ያሉት። ይኸው አስረግጬ ነገር የትኛውም ገድልና ተአምር ዶግማቲክ ኢሹ ግን በውስጡ አለ። የትኛውም ገድልና ተአምር የቤተ ክርስቲያኒቷ ዶግማ የላትም ሲጀምር። ግን እነሱ የሚሉትን እንኳን አሁን የሚሉትን ጉዳይ እንኳን በውስጡ ዶግማቲክ ኢሹዎች አሏቸው። አንደኛው ነገረ ድነት ለቤተ ክርስቲያኒቷ ዶግማ አይደል? ሰው እንዴት እንደሚልን የምትናገርበት የምታስተምርበት ትምህርት ነገረ ድነት እኮ ክሊርሊ አለ። በዛ ውስጥ ጥምቀት አለ በገድላት በተአምራት ውስጥ። ቁርባን አለ። ይኸው ዛሬ ያነሳ ነው በገድላት በተአምራት ውስጥ እያወራን ያለነው ቤተክርስቲያኒቷ አለኝ ስለምትለው ትምህርት ነው። ስላሴ አለ ብራዘር አለ። የቤተክርስቲያን አስተምሮት ውስጥ ማለት በገድላት በተአምራት ውስጥ አለ። ሌላው በጣም ለመደበቅ የሚሞክሩበት ትምህርት እየሞገትን ያለነው አሁንም በማስተዋል ስሙ። ገድላትና ተአምራትን እየሞገትን ያለነው በመጽሐፍ ቅዱሳዊ እይታ ነው። ኦኬ፣ ቴዎሎጂካል ኢሹዎች ናቸው አንዳንዶቹ። ምን ማለት ነው? ነገረ ድነት እኮ ቴዎሎጂካል ኢሹ ነው ብራዘር። ምን ነክቶ ነው? ቤተክርስቲያኒቷ ውስጥ ያለው ኢሹ ነገረ ድነትን በተመለከተ ነው እየሞገትን ያለነው። የቤተክርስቲያኒቱ ኮር እኮ ነው ብራዘር። እንደ ቤተክርስቲያኒቷ አስተምሮ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው እያልን እየሞገትን ያለነው። ለዘመናት የያዘችው ያከማቸችው ትምህርቷን እንደ እግዚአብሔር ቃል ነው ወይስ አይደለም ነው እየሞገትን ያለነው። እና የምታቃልሉ ሰዎች አይዟችሁ ማለት ፈልጋለሁ። አይዟችሁ። የትኛውም ኢሹ ቤተክርስቲያኒቷ ውስጥ የምታነሳው በገድልና በተአምራት ውስጥ የጻፈችውን ጉዳይ ቴዎሎጂካል በሆኑ እይታዎች፣ መጽሐፍ ቅዱሳዊ በሆኑ አመለካከቶች ኢቫሉዌትም እየተደረጉ ነው ያሉት።
ምክንያቱም እኛ የምናምነው መጽሐፍ ቅዱሳዊ የሆነውን እይታ በእግዚአብሔር ቃል ውስጥ ያለውን ያንን ትምህርት ትክክል ነው ብለን የተቀበልነው እሱ ትምህርት ቤተክርስቲያኒቷ ውስጥ አለ ወይ ነው እያልን ያለን። የለም፣ እሱ ነው እየሞገትን ያለን። የሚነሳው ጉዳይ ልታቃሉ የምትፈልጉ ሰዎች አይዟችሁ ማለት ፈልጋል። አይዞ ብራዘር፣ ጉዳዩ ቀላል ስለሆነ አይደለም፣ ለጉዳዩ መልስ ስለሌላችሁ ነው። ምን መልስ ስለሌላችሁ መልስ ስለሌላችሁ። መልስ ቢኖራችሁ ኖሮ ትገቡና ትሞግቱን ነበር። እምነታችሁ ላይ ባታፍሩ ገብታችሁ ትሞግቱን ነበር። አሽ ላቭ 24 ምንድን ነው ጥያቄው? ምንም ያየሁት ነገር የለም። ሐሳብ ካለ ገብተህ መሞገት፣ ሐሳብ ካለ ሐሳብ መስጠት ትችላለህ ገብተህ። እና ጉዳዩ መጽሐፍ ቅዱሳዊ የሆነ ኤቪደንስ ስለሌላችሁ ነው እንጂ ለተጠያቃችሁ ጥያቄ ላቀረብንላችሁ ክርክር ሐሳብ መጽሐፍ ቅዱሳዊ የሆነ ትክክል የሆነውን ሐሳብ ሊያስረዳ የሚችል ጥቅስ ስለሌላችሁ ነው ግራ የተጋባችሁት እንጂ ገድላትና ተአምራትን መጽሐፍ ሳታምኑበት አይደለም። ይሄው ቤተክርስቲያናችሁ እንደምታምንበት በሊቃውንት ደረጃ መልስ ሊያስፈልገው እንደሚችል እያወራችሁ ነው ያላችሁት። እኛም ይሄን ነው እየተናገርን ያለ ነው። ቤተክርስቲያኒቷ ታምንበታለች። ዛሬ ድረስ አንድ ኦርቶዶክሳዊ ተነስቶ ገድላትና ተአምራትን አልቀበልም ማለት አይችልም። አራት ነጥብ። አልቀበልም ማለት አትችልም። በምትቀበልበትና ቤተክርስቲያኒቷ በምታምንበት እምነት ነው እየሞገትን ያለ ነው። ስለዚህ በጣም ቀላል የሚሆነው አዎ ቤተክርስቲያኒቷ ታምናለች፣ ለዚህም መልስ አለኝ ብሎ የሚመጣው ትውልድን ያጣ ነው። ይሄ ነው እየሞገትን ያለ ነው። በቤተክርስቲያኒቷ ውስጥ ቁርባንን ያከበረው ማን ነው? ማን ያከበረው? የወንጌል አማኝ ወይስ ኦርቶዶክስ? ይሄ ነው እየጠየቅን ያለ ነውና ፕሊስ ግቡ። እሺ ናይ ደሙ ፍሬ ሰላም ሰላም ሰሪ ቅርታ ዳኒ በጌጋ ነው የገባት። ይቅርታ በጌታ ነኝ ሰው ሲለን ደስ ይለናል። እግዚአብሔር ይባረክ። ቢያንስ ያ ሰው ድኗል፣ ጸድቋል። ደስ አይልም? እንዴት ደስ ይለኛል። በጌታ ነኝ። በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም። ኩነኔ የለብንም። በጌታ ነኝ። አይገርም? በቃ በኢየሱስ ነኝ። ደስ የሚል እኮ ነው። በክርስቶስ ኢየሱስ ሆነን ኩነኔ የሚባል የለብንም። ክብር ለአምላካችን ለእግዚአብሔር ይሁን። ድነናል፣ ጸድቀናል። እግዚአብሔር ይባረክ። ከሞት ከጨለማ አምልጠናል። እግዚአብሔር ይመስገን። ይሄ ነው የወንጌል አማኝ ነን፣ በክርስቶስ ኢየሱስ ነን። ይሄ ነው ትምክህታችን፣ ይሄ ነው። ስሙ ይባረክ። እሺ ሌላ ኦርቶዶክሳዊ ካል 44 ዲኖሚኔሽን ምናምን እንጃ ምን እንደምታወራ አልገባኝም። ያ አንዴ በትልቁ አድርገኝና ትንሽ ደግሞ ሰው እሺ በሌላ ርዕሰ ጉዳይ ላይ ደግሞ አንድ ፒክቸር አይቼ በጣም ስስቅ ነበርና እውነተኛ ክርስቲያኖች ለወንጌል የሚከፍሉት መስዋዕትነት አለ አይደል? ይሰደባሉ፣ ይደበደባሉ፣ ይታሰራሉ፣ ከዛም አልፎ ደግሞ ይገደላሉ ማለት ነው። እና ኦርቶዶክስ ቤተክርስቲያን ውስጥ ያሉ አንዳንድ አገልጋዮች የከፈሉትን ዋጋ ለወንጌል የተከፈለ መስዋዕትነት ላሳያችሁ። ለወንጌል የከፈሉትን መስዋዕትነት ዝግጁ ናችሁ? ራሳቸው ናቸው ፖስት ያደረጉት። ደግሞ ተመልከቱ፣ ለወንጌል የተከፈለው መስዋዕትነት ምን ይመስላል?
እንግዲህ ሙሌን ታውቁታላችሁ። እዚህ ቲክቶክ ላይ ያለ ሰው ነው። ሙሌ ተዋህዶ ልጅ የሚል ፌስቡክ ገጹ ላይ ምን ብሎ እንትን ብሏል። ለወንጌል የተሰጠ መስዋዕትነት ይላል እና ምኑን ነው መስዋዕትነት የሚለው? ላቡን ማለት ነው። ላቡን ያፈሰሰውን ላብ ለወንጌል የተሰጠ መስዋዕትነት ይላል። ከዛ ከታች ነው ኮሜንቱ የተመቸኝ እና ስለከፈላችሁት መስዋዕትነት መሰዊያ ብናቆምላችሁ ሲላል። መሰዊያ አይ መሰዊያ ፈረደ ታቦት ማለት ነው። መሌ የሚባል ታቦት ማለት ነው። ወለው ታቦት መሰዊያ ነው ያሉናል እና በጣም ኃይለኛ መስዋዕትነት ነው የሚከፍሉት ለወንጌል ኃይለኛ መስዋዕትነት። እንደኛ እኮ ስፖርት ቢሰሩ ትላለህ ላቡም አይኖርም። እና እንደዚህ እስከዚህ ደረጃ ተደርሷል። እንግዲህ እንትናቸውን ላባቸውን እያወጡ ለወንጌል የተከፈለ መስዋዕትነት ይሉናል ማለት ነው። መሰዊያው ግን በጣም አሪፍ ነች። መሰዊያው ተመችተኛለች። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ምላስ እመቤታችን ከምላሳችን ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጠመውን ክርስቶስን ቀምሰንባታል። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ።